ጥሩ አሁን ችግሩ ምን መሰለህ? አብ በመንፈስ ቅዱስ በኩል ወደ ማን ነው የሚለምን? እስኪ እንመልስልኝ። ከራሱ ጋር ነው የሚያስታርቅ። እባክህ ተመለስ ማለት ከራሱ ጋር እንድትታረቅ ነው። አብ በመንፈስ ቅዱስ አድርጎ ከራሱ ጋር እንድትታረቅ ያደርጋል። በመምህራን ላይ አድሮ በጭንቅላት ውስጥ ገብቶ ይሄ ክፉ ነው ይሄ ደግ ነው የሚል መንፈስ ቅዱስ አይደል እንዴ? ከዚህ በላይ ልመናል? ኦኬ በመምህራን በኩል ያድርና አብ ወደ ራሱ መምጣት አንተ ጭንቅላት ውስጥ ሆኖ ይለምናል አይደለም። በመምህራን በኩል መጥቶ ጭንቅላት ውስጥ ይለውናል። ገና ሰማው የዲያብሎስ ልመና ብቻ ነው የምትሰማው። ከዛ ከሰማክ ወደ ጥልቁ ትሄዳለህ። የእግዚአብሔር መንፈስ ቅዱስ ልመና ከሰማህ ወደ መንግስተ ሰማያት ትሄዳለህ። ትንፋሽ ስጠን። ቆይ ወንድሜ ትንፋሽ ስጠን። እኔ ደግሞ ኤርሚያስ 7 ሊያወራ ነው ብዬ ኤርሚ ገርሞኝ ነበር። በኤሌክትሪክ ሾክ እኮ አይደለም የምናወራው ወንድሜ፣ በጭንቅላት አድርጎ በዚህ ብሎ ዞሮ ሳይቀር ምናምን። አንተ የምታስበው ሌላ፣ እኔ ያመጣሁልህ ሌላ። አሁን ሁለተኛ ኢየሱስ ክርስቶስ አያማልድም እንዳትለው ቤተክርስቲያንህ ጸልዮ አንተ እኮ በስላሴ አታምንም። እስቲ ስለ ስላሴ አወራ መጀመሪያ እኮ አንተ በስላሴ እኮ አታምንም። እኔ አንድ ጊዜ እንደማታምን አግኝቻለሁ። ኧረ ቆይ ተረጋጋ። አለማውቅህን ላሳይክ። አብርሃም ስላሴ ተገለጠ ነው የሚለው። ስላሴ ተገለጠ፣ ያዌ ተገለጠ ነው የሚለው። ሁለት መልአክ ተገለጡልኝ። ልጨርስ እኮ መጽሐፉን ግለጥና ራስህ ተርጉም፣ አንብብና ተርጉመው። ይሄው አምላክ እግዚአብሔር መንፈስ ይፋረደኛል በልና ክፈትና ኤርሚያስ እንዲህ አለ ብሎ የሚለውን ተውና ቃሉ እንዲህ አለ በልና ስላሴን አሳየንና ከዛ በኋላ እሱን እውነተኛውን ትምህርት ካሳየን በኋላ ይሄው በዚህ ትምህርት መሰረት ይሄ ኤርሚያስ እዚህ የሚዋሻችሁ ውሸት ነው ብለህ ትላለህ። መጨረሻ ላይ ክሱን ተውና ትምህርቱን ተናገር። ያውም ስፒሮስ ከኤርሚያስ ጋር go ahead brother። ሌላ ላምጣልህ። አንተ ደስ ያለን ሌላ ላምጣልህ። አሁን መሰለክ በአብ ስም የሚሰራው አሁን ለምሳሌ ከአባቴ ጋር ማስረጃ አንጣና እኮ ላብራራልህ እኮ ነው። ላብራራልህና ጥቅሱን ላምጣው። አታብራራም። አንጣና ክፍሉን እያየን ታብራራዋለህ ብራዘር። ኦኬ ይቻላል። ዮሐንስ 10 ቁጥር ስንት ጀምሮና ነቦ መሰለክ? 24 ጀምሮና ነቦ ምን ይላል? አይሁድም እሱን ከበው እስከ መቼ በድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆን ገልጠ ንገረን አሉት። ኢየሱስ መለሰላቸው እንዲህ ሲል ነገርኳችሁ አታምኑም? እኔ በአብ ስም የማደርገው ስራ ይህ ስለኔ ይመሰክራል። ምን ማለት ነው? ራሴን የማደርገው ማለት ነው። ትንተና ወይ ትርጉም በአብ ስም ከአብ ጋር አስታረቅኳችሁ ከአብ ጋር ለመነ ምን የሚለው በሙሉ ራሱ ያደረገው ነው ኢየሱስ። ቃሉ እንደዚህ አይልም። አትዋሽ በእግዚአብሔር ቃል ላይ ይሄው ይላል። ቆይ አንድ ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ አታምኑ። እኔ በአባቴ ስም የማደርገው ስራ ይህ ስለኔ ይመሰክራል አለ። አሁን እኛ እያወራን ያለ ነው ስለ ምልጃ ነው አይደል? እዚህ ፖይንት ላይ እኮ ይህ ስለኔ ይመሰክራል ምን ማለት ነው? አትደረብ ስራው ነው ብራዘር። አሁን እሱን አይደለም እያወራን ያለ ነው። አሁን እያወራን ያለ ነው ምንድነው? እሱ ምልጃ ለኢየሱስ አይገባውም ማለት እሱን ነው ማስረጃ እየጠየቅኩ ያለሁት። ጥቅስ ከሌለ የለኝም በልና ሌላ ሐሳብ ካለ እናስረዳለን። አሁን ኢየሱስ ክርስቶስ ይሄ የኢንቱካኖ ወይ ደግሞ ይማልዳል የሚለው ቃል ለሱ አይገባውም ያልከውን ማስረጃ ነው እየጠበቅኩ ያለሁት። ቀጥል እኮ አሁን ነገርኩ እኮ ቀደም የጠቀስኩት በቂ እኮ ነው። እናንተ እኔን ስትለምኑ እኔ አብን ምለምን አይደለሁም ማለት እኮ ኢየሱስ። ምኑ ጋር ነው? ተቀሰው እኮ አልቆራጭ ከኪስ አታውራ። እሱና ቀደም አውርተነዋል ብዬ ነው። ከኪስ አታውራ። ሄደን አየነኩ ስለሌለ ዮሐንስ 16 ምዕራፍ 10 ላይ የመጣው ስለሌለ ነው ብራዘር። ዮሐንስ ወንጌል ምዕራፍ 16 ዮሐንስ 16 26 ላይ በዚያን ቀን በስሜ ትለምናላችሁ እኔም ስለናንተ አብን እንድለምን የምላችሁ አይደለሁም ብሏል። ለምንድን ነው እንደዛ ያለው? አማላጅ ስላልሆነ እሱ ምልጃ የሚለው ነገር ቀጥታ እሱ አብን ለማኝ አድርገን የምንወስደው ነገር ስለሚሆን ያ እንዳይሆን ምልጃ የሚሉ ጥቅሶችን ይዘ ኢየሱስ ደግሞ አብን የሚለምን እንዳይመስል እናንተ እኔን ስትለምኑ እኔ አብን የሚለምን አይመስላችሁ አለ። ከመጽሐፉ አሳየን፣ ከቃሉ አሳየን ብራዘር። ከኪስ አታው ይሄው አሳየው እኮ ከዚህ በላይ እኔ ላሳየ
እሺ ለምንድን ነው በዚያን ቀን በስሜ ትለምናላችሁ እኔም ስለእናንተ አብን እንድለምን የምላችሁ አይደለሁም እኮ ለምንድን ነው ያለው ብራዘር ለምንድን ነው ይሄንን ያለው ኢየሱስ ፍጡር መስሏቸው ከአብ ጋር የሚለምን መስሏቸው ለማኝ አድርገው ቆጠሩት ስለዚህ እኔስ እናንተ ስትለምኑ እኔ አብን ምለምን አይደለም ራሴ ነኝ ማለት ነው ይሄንን አሁን ያልከውን ነገር ከዚህ ውስጥ ሐሳቡን አሳየን እግዚአብሔር ቃል አሳየን ከኪሳታው ከዚህ በላይ እንዴት ላሳይክ በስሜ ትለምናላችሁ በዚያን ቀን አለ እኔም ስለእናንተ አብን እንድለምን የምላችሁ አይደለሁም ይላል አነበብከው እኮ እሱን አሁን ላልከው ንግግር እኔ ፍጡር እንደሆንኩኝ እንዳታስቡ እኔን አትለምኑኝ የሚለውን ከመጽሐፍ ውስጥ አሳየን ከሌለ የለኝም በል ይሄው አሳየህ እኮ ምኑን ያሳየህ ፍጡር ቢሆን ኖሮ እንደዚህ ባላለ ነበር ፈጣሪ ግን ስለሆነ እኔን ስትለምኑ እኔ እንደ ፍጡር ምኑ ጋር ወደ ፈጣሪ አለምንም ምኑ ጋር ነው እንደሱ ያለው ብራዘር ያንተ ትርጓሜ ነው ምንም ትርጓሜ አይደለም እኔን ስትለምኑ እናንተ እኔ ላሳይ ችግር የለም ማታቆም ከኪሴ ነው ያወራ ያለው ላሳይ ቁጥር 23 ቀድም ያነበብከው ክፍል ላይ ነው ደግሜ የምወስድ በዚያን ቀን ከኔ አንዳች አትለምኑም እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣቸዋል እስካሁን በስሜ ምንም አልለመናችሁምና ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ ከዛ ለምንድን ነው አሁን የሚለምኑት በክርስቶስ ኢየሱስ ስም አሁን በክርስቶስ ኢየሱስ ስም የሚለምኑትን አብ ስለሚሰጣቸው እስከ ዛሬ ድረስ አብን በክርስቶስ ኢየሱስ ስም አልለመኑትም ነበር ጌታ በክሊር እዚህ ክፍል ላይ ያወራ ያለው ከዚህ በኋላ ምንድነው ያላቸው አብ ስለሚሰማችሁ በማን የምትለምኑትን በስሜ የምትለምኑትን የመለመን እድል ሰጥቷችኋል የበለጠ እድል አግኝታችኋል ምን አብን በክርስቶስ ኢየሱስ ስም የመለመን ድፍረት የልጅነት መብት አለ ይሄን ነው መጽሐፉ እያወራ ያለው እንጂ እዚህ ክፍል ላይ አንተ የምትለውን ኢየሱስ አያማልድም የሚል ትምህርት የለውም ሰው ስለሆነ ምናምን የምትለው ከኪስ ነው ቁጥር 23 ላይ በግልጽ ይሄንን ሐሳብ ተናግሯል ምን አለ በቃ ከዚህ በኋላ አብ በስሜ የምትለምኑትን ሁሉ ይሰጣችኋል ማን ነው የሚሰጠው አብ እስከ ዛሬ ይሄ ድል አልነበራቸው አሁን ግን ከዚህ በኋላ ይሄ ድል አላችሁ በስሙ የሚለመን በአብ የሚሰማን በኢየሱስ ስም የተለመነ ልመና የሚቀበልበት ጊዜ ስለመኖሩ ኢየሱስ እየተናገረ ነው በክርስቶስ ስም ስትለምን እኮ አብ አይሰጥህም አላልኩም እኔ ወዳጄ ስለዚህ እዚህ አሁን አንተ ያሌለ ነው ያወራው በስሜ ስለመለመን ነው የሚያወራው መጽሐፉ በግልጽ አሳየን አሁን እኛ በስሙ ስለመለመን አይደለም በስሜ ኢየሱስ አሁን በስሙ ሲለመን አብ በስሙ በክርስቶስ ኢየሱስ ስም ሲለመን ይሰጠናል ወይስ አይሰጠንም ይሰጣል በልጅ በኢየሱስ ክርስቶስ ስም አባታችን እግዚአብሔር አብ ወይ እንዲያርግልን ብትለው ይሰማል ይሄን እኔ አይሰማም አላልኩ ያረስም ክፍሉ የሚያወራው እሱን ነው አሁን ምልጃ ይሄ ግን ከምልጃ ጋር አይገናኝም ኢየሱስ አይገባውም የሚል ማስረጃ እየጠበቅን ያለ ካለ እስጠን ከሌለ ግን እናልፈዋለን ወደ ዳጊ ያስተላልፋለሁ ማለት ነው የለም በቃ ይሄ ጥቅስ በቂ ነው ሲቀጥል ሚስጥረ ስላሴ ካወቅን ኢየሱስ ልብ መሆኑን ካመናችሁ መጀመሪያ ታምናላችሁ እሺ አብ የሶስቱም ልብ መሆኑን ታምናላችሁ ደጋግመህ ይሄን ታምናላችሁ አንዴ ብራዘር አትጩ አብ ልብ ነው የሚል ማስረጃ አስተን ዳኒ ይሄ አብ ልብ ኩላሊት የሚለው አልገባኝ ማስረጃ አስተን ዳጊ እሱ ነው የሚፈልገው አብ ልብ እሱን ካልገባን ምን ጊዜም አማላጅ ስንል ነው ምነው እንድናምንና እንድንቀበል ልብ ነው የሚል ማስረጃ አስተን እሺ ወልድ ወይም ኢየሱስ ቃል መሆኑን ታውቃለህ ልብ ነው የሚል ማስረጃ አይ መጀመሪያ ነው ማለት ኢየሱስ ቃል መሆኑን ታምናለህ አይደል የተጠየቀውን ስማ ልብ ነው የሚል ማስረጃ አስተን ብራዘር ገባኝ እኮ ላመጣልህ እኮ ነው ቃል እኮ ከልብ ስለሚወጣ ነው ቃል ልብ ነው የሚል ማስረጃ አስተን አሁን ማስረጃ ነገርኩ ይኸውልህ እዛው ላይ አለ ምን 14 ላይ ምን ይላል መሰለህ እሺ የትኛው 14 ዮሐንስ 14 ቁጥር 10 ላይ ዮሐንስ 14 በጣም ጥሩ አብን አሳየን ትላለህ እኔ ከአብ እንዳለው
አብን በእኔ እንዳለ አታምንም ምን ይላል? ይሄ ትርጉም ምን ማለት እንደው ታውቃለህ? እኔ በአብ እንዳለው ማለት በልብነት ማለት በቃልነት ማለት ነው። አብ በእኔ እንዳለ ደግሞ በልብነት ማለት ነው። እኔ የምነግራችሁ ቃል ከራሴ አልናገረውም። አሁን ይሄን ጥቅስ እስላሞች አንዴ ሐሳቤ ልጨርሳ ወዳጄ እኮ ሐሳቤ ልጨርሳ ሐሳብ አይደለም የፈለግነው የእግዚአብሔርን ቃል ማስረጃን የፈለግነው ብራዘር ልብ ነው የሚል ማስረጃ አስጠን እሱን ሊያመጣልህ እኮ ነው። በቃ አንተ ሊያመጣልህ እኮ ነው። ቃል በቃል ፊደል አትጠብቅ። ይኸውልህ ፊደል ይገላል መንፈስ ህይወትን ይሰጣል ነው የሚለው። የለም በቃ ያንተን ተምርት አይደለም የፈለግነው ካለ የለም። እሺ ዳግሻ ወደ ሐሳቡ ግቡ። እሺ መልካም ወንድማችን እንተ መተለው ሐሳብ እንትንም የለም ራሱ በትምህርትም የለም በመረጃም ልሰጠን አልቻልንም። ቀደም ግን አብ ይማልዳል ምትል ነገር ስትሰምቻለውና እስኪ እሱ ላይ ግልጽ ብታደርግልን ምን ማለት ነው አልገባኝም። አሁን እኮ እንዳልናገር እኮ ያፈናችሁ ነው እንጂ ሐሳቤ ትረዱ ነበር። ምንድነው ያልከኛው? አብ ይማልዳል ስትል ነበር። እዚህ ላይ ካልጨረሰን መመለስ እንችላለን። ግን እስኪ በጣም እንትን የሚገርም ሐሳብ ስለተናገርከ ነው። አብ ወደ ማንንም ይማልደው ማንንም ይማልደው እስኪ ግልጽ አድርግልን። ጠቅሳለኝ በለኛል። አብም ይማልዳል ወልድም ይማልዳል፣ ግን አማላጅ አይደለም። መንፈስ ቅዱስም ይማልዳል። ሰምቻለሁ። መረጃውን ስጠኝ አልኩ። አብ እንደሚማልድ እና ወደ ማን እንደሚማልድም በዛው ብናቅ ደስ ይላል። እሺ አስተማሪ ማን ነው? መምህር ማን ነው? መረጃ ስጠኝ ያልኩ ጠይቀኝ አይደለም ያልኩ እኮ መረጃ እኮ ልሰጥህ እኮ ነው። እቺን አንድ ጥያቄ አትመልስም? እኔ ነው እንዴ የምታገኘው መረጃ? ወንጌል ሰባኪ ወንጌልን የሚያስተምር ማን ነው? መረጃው እኔ ጋር ነው ያለው። እቺን ብቻ መልስ። እኔ መምህር ማን ነው ያልኩህ? እኔ ጋር ያስቀመጥከው መረጃ የለም። እሺ ቶ አንተ ከሌለ እኔ ልመልስልህና መምህር አስተማሪ መንፈስ ቅዱስ ነው። ገባህ? አንዴ እውነተኛ ኤርሚዬ ምን አልከኝ? መምህር ማን ነው ነው እኮ ያለ ዘበነ ምረታ ባጥለውም እንዴ ለምናት ነው እሱ ካለኝ እንግዲህ ተበልቷል። መምህር ዘበነ መምህር ተበልቷል። ኤርሚም መምህር አይደለም። ይኸውልህ መምህር ማን መሰለህ? መንፈስ ቅዱስ ነው አይደል? መንፈስ ቅዱስ አብ ይማልዳል ብለሃል። መረጃ አስጠኝ ወዳጄ። እኔ ጋር ያስቀመጥከው መረጃ የለም አላስታውስም። ከዚህ በፊት እንደሰጠኝ እኮ እሱን ላመጣልህ ነው። እሺ መንፈስ ቅዱስን ሆነ ለምሳሌ መንፈስ ቅዱስ ከአብ የጸረጸ ነው፣ ከአብ የወጣ ማለት ነው። መንፈስ ቅዱስ በመምህራን ላይ አድሮ በኢየሱስ አመኑና ዳኑ ብሎ ይለምናል። መንፈስ ቅዱስ መረጃ ብዙ እኮ ሐሳብን እኮ ብዙ ነው የምትነግረን። ጥሩ ሐሳብ እየነገርከን አሁን ችግሩ መረጃ የለም ነው። አንተ ደግሞ አለኝ ብለህ ሮሜ 8:26 ነው። ሮሜ 8:26 ታውቀዋለህ። መንፈስ በማይነገር መቃተት ስለኛ ይማልድልናል። እንዴት እንድንጸልይ እንደሚገባን አናውቅምና እርሱ ስለ ቅዱሳን ይማልዳል ይላል። እና እሱ መንፈስ ቅዱስ እኮ መንፈስ ቅዱስ አብ ነው። ስለ መንፈስ ቅዱስ ገባህ አይደል? ወደ አብ ልምጣል። መጀመሪያ ምን አብ ጋር ነኝ እየጠበቅኩ ያለሁት። ኦኬ አብ ማለት በመንፈስ ቅዱስ ይማልዳል። ምክንያቱም ከአብ የሚወጣው መንፈስ ቅዱስ ስለሆነ በቃ መልሱ ይሄ ነው። አብ በመንፈስ ቅዱስ በኩል ነው ይማልደው። እሺ መረጃ አንተ ጥቅስ ስጠን። ከአብ የወጣ መንፈስ የሚለውን ታውቀዋለህ አይደል? ዮሐንስ 16 ከአብ የሚወጣው መንፈስ ይላል። ሲቀጥል ደግሞ ሌላ ቦታ ምን ይላል? አባታችሁ ይሄ ክፉ አባታችሁ ዳቦ ብትለምኑት ድንጋይ ይሰጣችኋል ወይ? እንቁላል ብትለምኑት ጊንጥ ይሰጣችኋል ወይ ይልና የሰማይ አባታችሁ ይላል። የሰማይ አባታችሁ ማለት አብ ብለው ወሰደው። እንዴት አብልጦ መንፈስ ቅዱስን አይሰጣችሁም ይላል። ስለዚህ መንፈስ ቅዱስ ይሰጥህና ይለምናል። ውዴ በዚህ በኩል ሂድ፣ በዛ በኩል ሂድ እያለ ይለምናል። በመምህራን ላይ አድሮ ይለምናል። ይሄን ያደረገው ማን ነው? አብ። ከአብ የወጣው መንፈስ ነው። አብ ነው ያደረገው። ምልጃ የእግዚአብሔር ምልጃ በዚህ መልኩ ነው እንጂ መጸለይ ምናምን የምትለው ነገር መለመን የሚለው ፍቅርና ካወራ ይበቃል። አብ መንፈስ ቅዱስ አይደለም። አብ በመንፈስ ቅዱስ በኩል ይለምናል ያልከው ሐሳብ ትክክል አይደለም። በመጀመሪያ ነገር ይለምናል የሚለው ሐሳብ ራሱ ትክክል አይደለም። ለኢየሱስ ሲሆን በጣም እንትን ትላላችሁ። እኛም በእርግጥ ይለምናል ብለን ኢየሱስ አናምንም በዚህ ሰዓት ለምንም ስለማይጠበቅበት። አብን ደግሞ ለማኝ ያረከው ጥሩ። አሁን ችግሩ ምን መሰለህ? አብ በመንፈስ ቅዱስ በኩል ወደ ማንም ይለምን። እስኪ እንመልስልኝ።
ከራሱ ጋር ነው የሚያስታርቅ። እባክህ ተመለስ ማለት ከራሱ ጋር እንድትታረቅ ነው። አብ በመንፈስ ቅዱስ አድርጎ ከራሱ ጋር እንድትታረቅ ያደርጋል። በመምህራን ላይ አድሮ በጭንቅላት ውስጥ ገብቶ ይሄ ክፉ ነው ይሄ ደግ ነው የሚል መንፈስ ቅዱስ አይደል እንዴ? ከዚህ በላይ ልመናል? ኦኬ በመምህራን በኩል ያድርና አብ ወደ ራሱ ነው ይጣል። አንተ ጭንቅላት ውስጥ ሆኖ ይለምናል አይደለም። በመምህራን በኩል መጥቶ ጭንቅላት ውስጥ ይለውናል። ገና ሰማው ኤሌክትሪክ ሻክ ነው እያወራን ያለው። የዲያብሎስ ልመና ብቻ ነው የምትሰማው። ከዛ ከሰማክ ወደ ጥልቁ ትሄዳለህ። የእግዚአብሔር መንፈስ ቅዱስ ልመና ከሰማህ ወደ መንግስተ ሰማያት ትሄዳለህ። ትንፋሽ ስጠን። ቆይ ወንድሜ ትንፋሽ ስጠን። እኔ ደግሞ ኤርሚያስ 7 ሊያወራ ነው ብዬ ኤርሚ ገርሞኝ ነበር። በኤሌክትሪክ ሻክ እኮ አይደለም የምናወራው ወንድሜ። በጭንቅላት አድርጎ በዚህ ብሎ ዞሮ ሳይክል ምናምን አንተ የምታስበው ሌላ፣ እኔ ያመጣሁልህ ሌላ። አይ ጥሩ ነው። አንተ እንዲያውም አፕዴት አድርገዋል ምልጃው። እሺ ዳጊ የስራዲስ በእውነት እንዲህ አይነት ጥያቄ ጠይቀው እሺ ቀጥሉ። አረ በቃ ከዚህ በኋላ ምንም የሚቀጥል አይደለም። ኤርሚ ለመሆኑ ኤርሚያስ በስላሴ ታምናለህ? አንዴ በስላሴ አላምንም ብለኸኝ አግኝቼ ነበረ። አይ በለው በቃ በል ተሲ ጭንቅላት ውስጥ ገብቶ ከዛ ወደ ጨጓራ ይወርዳል። በአካል ሶስትነት አላምንም ብለኸኝ አንዴ እንደው ከዳጊ ላስታውስ የአብርሃሙ ስላሴ የሚባል የለም ብለኸኝ ነበር። በአካል ያገኘው የአብርሃሙ ስላሴ የለም ብለህ ኤርሚያስ አግኝቼ ነበር። የት እንዳገኘኝ ድረስበት። ቦታውን አልነግርህም። እሺ ዳጊ ይቀጥሉ። ዳጊ የአርጋኖን ለምን አትጠይቁ? አንዴ አምስት አርጋኖንንም ምንም ቀጠሉ። አንዴ ስራ ላይ ስላለው ነው ወንድማችን። ድንቅ ተዋይ ነው። ዳኒ አለ ዳኒ ወንድምነት አለው። ያችን ነገር ለጠፍካት እንዴት? ስክሪን ላይ የምትለጥፋት አንድ ጽሁፍ አለች አይደል? ባለፈው የለጠፍካት ዛሬ ተለጥፋለች። የትኛዋ ነበረች? ስለ ኢየሱስ አማላጅነት ትናገረው። እሺ የትኛው ጽሁፍ ነበር ወንድምነት? የድርሳነ ሰንበት ስክሪን መክፈት እችላለሁ፣ ችግር የለም። ስልክ ያኛውን ቢብሉኝ ዛሬ አልለጠፍከውም አይደል? አልለጠፍኩትም። አንተ እኮ በቃ በጣም ትልቅ ችግር አለብህ ዳንዬ፣ በጣም ትልቅ ችግር። አይ አርጋኖንን ከፍቶት ነበረ። አርጋኖንን ከፍቶት እስቲ ስክሪን ላይ ለጥፍለት ወይ ካሜራ ከፍተህ ወንድማችን ያብራራው። በቃ እዛ ላይ አሁን የአብ አማላጅነት በመምህራኑ በኩል በመንፈስ ቅዱስ መጥቶ ጭንቅላቱ ውስጥ ነው የሚገባው። ይሄኛው በጣም ድንቅ የሆነ ማብራሪያ ነው ወንድማችን የሰጠን። እሱኛውን ለጥፍለትና ራሱ አንብቦ ራሱ ይተርጉመው። የጭንቅላቱ ገብቶናል፣ በደንብ ነው የተብራራልን። በእውነት ቃለ ተረት ያሰማን ነው። ቃለ ተረት ያሰማልን ወንድማችን። እኛ ላይ ሙሉ በነገር ላይ ዘበነ ከሚናገረው ማልስማማበት አለ። አሁን የዘበነ ተማሪ ሲሉ ሰምቼ አልጠይቁም። እንደዚህ ነው ጭንቅላት ውስጥ ሲገባ እንደዚህ ነው የሚያደርግህ። ያልተጠይቀውን የሚያስወራ እንደዚህ በመቀለድ ነው። ጥሩ ነው። እሺ ቀልድ። እሺ እኮ አይ ጭንቅላት ውስጥ ገብቶ እንደዚህ ያልተጠይቀውን ነው የሚያስወራ። ጭንቅላት ማን ነው? እግዚአብሔር እኮ ነው። መስመር ይዘን እናውራ እስኪ ሆን ብዬ መስመር ይዘን እናውራ። የዳኒ ነው ትልቁ ጥፋት። ዳኒ ነው ቀን የሚበጠብጠን። አሁን ቅድም ኢየሱስ ራሱ አብ ነው ምናምን ነገር ብለሃል አላልኩም። ተተረጉምልናል። ኦኬ በቃ ተተረጉምልናል ወንድማችን። ከዛ ዓለም የኢየሱስ ልብ ነው ያልኩት እኮ። ልብ የሚሆን እጅ የሚሆን ኩላሊት ብቻ እዚህ ጋር ተተረጉምልናል ያለውን ጋር እንግዲህ ያው አንብብና ተርጉምልን ወንድማችን። ብቻ ያለው ነው። አዎ 17ኛው ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያን ነን እያሉ የክርስቲያን ስራ የማይሰሩ ኃጢአጣንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ።
መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። እሺ መድኃኒታችን ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል። ተርጉሙልን፣ ምን ማለት ነው? መድኃኒታችን ጸሎትን ከጸለየላቸው በኋላ የሚለው ይሄ አዋልድ መጽሐፍ የተጻፈ በሙሉ ምን ብትለኝ አላምንም። አንተ አዋልድ በቀደምም አዋልድ አምጥተህ እኔ ማምነው ባይብል ነው ወይ መጀመሪያ አዋልድ ማለት አዋልድ ባይብልን አያርመውም። አዋልድ ማለት ልጆች ናቸው አይደል? አዋልድ ይሳሳታል። እንኳን እሱን ይኸውልህ አሁን 2000 አሳስተዋትመው ተርጉም ነው የጠየቁ። አዋልድ ማለት ልጆች ማለት ነው። እንደዛ ከታተመ እኮ ኦርቶዶክስ ቤተክርስቲያን ኦፊሻሊ አልንቀበለውም ብሎ ማድረግ ነው። እኔ ማስበው እኮ መጽሐፍ አዋልድ ቅዱስ ልጆች ናቸው አይደል? ወንድሜ ቆይ የምጠይቅህን አውራኝ። አዋልድ ማለት ልጆች ማለት ነው አይደል? አዋልድ እንደዛ ይመስለኛል በትርጉም። ልጆቹ ያዋሻሉ እያልክ የማን ልጆች ናቸው? የመጽሐፍ ቅዱስ ልጆች ናቸው አይደል የምትለው ቤተክርስቲያን? መጽሐፎቹን አታሚዎቹ አጣመው የሚያትሙት እኔ ጠየቅኩ። አንሰው የሚያትሙት ነገር አለ፣ ስህተትም ሊኖር ይችላል። ስለዚህ በዛ በኩል የተጠየቀው ለምን አታወራም? የተጠየቀው ላይ ለምን አታወራም? አታሚዎቹ የታተመበት ማተሚያ ቤት የታተመበት ወረቀት ነው ጥፋቱ ብለህ ጥፋቱን ወደ ወረቀቱ ወደ ማተሚያ ቤት ወደ አታሚዎቹ አትወሰድ። የጠየቅኩ ቀጥታ እሱም መልሰልኝ ወንድሜ። ኦኬ በዚህ ክፍል ላይ መድኃኒታችን ጸሎት ይጸልያል ይላል አይደል? እሱን አልቀበልም ነው የምልህ። ወይም ደግሞ ያልገባኝ ነገር ይኖራል በደንብ ማንበብ ይጠበቅብኛል። መጽሐፉ ይላል አይልም? መጽሐፉማ አለ እኮ። ኦኬ መጽሐፉ የማን መጽሐፍት ነው? ደርሳነ ሰለሞን። ይሄን መጽሐፍ ያጻፈው ማን ነው? ቤተክርስቲያኒቱ ናት አይደል? ኦኬ ጸሎትን ከጸለየላቸው በኋላ ከአብ ጋር ያስታርቃቸዋል ትላለች አይደል? የሚል አላየሁም እኔ ይሄን አልሰማሁም። ጸሎት ጋር ግን ያስታርቃል። ጸሎትን ከጸለየላቸው በኋላ ከአብ ጋር ያስታርቃቸዋል ትላለች አይደል? እዚህ ጽሑፍ ላይ እዚህ ጋር መድኃኒታችን ጸሎትን ከጸለየላቸው በኋላ ወደ መላእክት ወደ አማረች ወደ ተወደደች ምድር ከሱ በላይ መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸዋል። ይሄማ ማስታረቅማ ያስታርቃል። ድሮ ማስታረቁን አሁን ያስታርቃል። ግን የማስታረቅ ስራው ከራሱ ጋር ስለሆነ እዚህ ክፍል ላይ አማላጅ አይባልም ነው እኮ። አድመጣ እዚህ ክፍል ላይ ጸሎትን ከጸለየላቸው በኋላ ነው አይደል የሚያስታርቃቸው? ጸሎት የሚለው ይኸውልህ ወይ ደግሜ ማንበብ አለብኝ። ኢየሱስ መጸለይ አይጠበቅበትም። ከላይ ጀምር፣ ከላይ ከእንደገና። ለዚህ ነው መጽሐፍ ቅዱስንም ስታነብ አታይም፣ ይሄንን ስታነብ አታይም ወይ አታስተውልም ማለት ነው። እሺ አንተ እኮ ዘለህ አሁን እኔ አይቼው ማላቅ እንትን መጽሐፍ አምጥተህ ባንዴ ሐሳቡን ተረዳትልኛል። ያው በቃ አሁን እኮ ቀጥ አልክ። አየህ ጭቃ ውስጥ የገባ መኪና መስለህ ቀጥ አልክ። አንብበው ደግሞ ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያን ነን እያሉ የክርስቲያን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ ምን ያደርግላቸው ዘንድ ያቀርቡላቸው። ለኃጥአን ነው የሚጸልየው ያው የሚለው እኮ። ስለዚህ እኮ ለኃጥአን ጸሎትን ይጸልይላቸዋል። መላእክቱ ከገሃነም ውስጥ እየሄዱ ከሲኦል ኃጥአንን ያወጡላቸውና ወደ መድኃኒታችን ያቀርቧቸዋል አይደል? አሁን ይሄንን ይኸውልህ አድምጠኝ። እመን አትመን ብለህ በዚህ ጥቅስ አትበል። ግዴታ በቀደምም እንዲሁ አምጥተህ ነው ግዴታ ነው ያዞርከው። ኦርቶዶክስን አላምናት አዋልድ አምጥተህ እንትን አትበል። አድምጠኝ። ኦርቶዶክስን ክጃታለሁ በላ። ታዲያ እንደዛ ካልክ አዋልድ ስህተት ይኖርበታል። እንደገና ሐሳቡን መረዳት አለብህ። እውነተኛው እንደዛ ከሆነ ወይ የአርጋኖንን አምጣውና በአርጋኖን ቢያዩ ይሻላል ሞር። ምክንያቱም አርጋኖንም ዝም ብዬ አልቀበለውም እንዴ ይጸልይበት የለ እንዴ? እንጸልይበት ይጸልዩ። አርጋኖን አይደለም አሁን እኔ በባይብሉና በባይብሉ
ይሄኛ እነኝን አታምንም? እንደዚህ ከሆነ እነዚህ ላይ ይኸውልህ ያልገባኝ ነገር ሊኖር ይችላል። ስለዚህ ምንድን ነው ያልገባህ? ቅድም አልሞት ባይተ ብለህ አሁን አምጥተህ ተለጥፈኸው ምንድን ነው ለጥፈው? የቤተክርስቲያኒቱ መጽሐፍት እኮ ነው ያለው። ልጠፋ ወረቀት ልጠፋ ብቻ መሰለህ? መጽሐፉ እኮ ነው እጃችን ላይ ያለው እኮ። ኢየሱስ ገሃነም የገቡትን ጸልዮ ይምራቸዋል የሚለው ነገር ከመጽሐፍ ቅዱስ ጋር የሚጋጭ ነገር አለው። ይሄው ይላል እና ታዲያ ቤተክርስቲያኑ ይላል እኔ ከመጽሐፍ ቅዱስ ከተጋጨ ደግሞ አፖክሪፋ ነው የሚባለው። ገባ? በሚስጥረ በትምህርተ መለኮ አፖክሪፋ ምን ማለት ነው? ተቀባይነት የሌለው ማለት ነው። አፖክሪፋ ማለት ተቀባይነት የሌለው ማለት ነው። የምን ቋንቋ ነው ቃሉ? አፖክሪፋ እንግዲህ ያው የምን እንደሆነ አናውቅም። እንግዲህ ትምህርት ቤት ውስጥ ተቀባይነት የለውም ብሎ ተቀባይነት የለውም ብለህ ቃሉን ሳታውቀው ቃሉ የምን ቃል እንደሆነ ሳታውቅ ትርጓሜውን ሳታውቅ ዝም ብለህ ልጥፍ አድርገህ አፖክሪፋ ማለት የቴዎሎጂ ትምህርት ላይ የተማርነው ነው። አፖክሪፋ እንግዲህ የግሪክ ይሁን የምን ታዲያ እንዴት ቋንቋውን አታውቋቸውም እንዴ? ምንድን ነው እንትን የኦሮምኛ ነው እንዴ ቋንቋው? ችግር የለውም ዞሮ ሐሳቡ ከገባ ነው። ችግር የለውም አይደለም። ዝም ብለህ እኮ አንተ እንዲሁ ነው እያደረክ ያለው። መጽሐፍ ቅዱስንም እንዲሁ ነው እያደረክ ያለው። አፖክሪፋ ብሎ የሚለው ተቀባይነት የለውም የሚለውን ትርጉም ከራስህ ታመነጭና ያው እንግዲህ ጭንቅላት ውስጥ የገባው ጭንቅላት ውስጥ በመምህራኑ በኩል የገባው መንፈስ ነው ብለህ ነው ያልከው ይመስለኛል። እሱ ሳይሆን አይቀርም እንደዚህ የሚያደርግብህ ማለት ነው። እንዴት ዝም ብለህ ትተረጉማለህ? የአፖክሪፋ ማለት ተቀባይነት የሌለው ነው ብሎ የሚለውን ከየት ነው ያገኘው አንተ? እዛው የተማርነው ነው እኮ። ሲያስተምሩ መረጃ አታይቅም እንዴ? በቃ ተቀባይነት የለውም ማለት ነው ትርጉሙ ካለ ግሪክ የጀርመን ነው ምናምን ብዙ እዛ ጋር ቃላት ፈለጣ ውስጥ እኮ መሄድ አያስፈልግም። ኦኬ ቃላት ፈለጣ ውስጥ መሄድ አያስፈልግም ማለት አዎ። ቃላት ፈለጣ ውስጥ መሄድ ካላስፈለገ ይጸልይላቸዋል ማለት ምን ማለት ነው? ቃላት ፈለጣ ውስጥ እንዳትሄድ እኮ እዚህ ጋር አሁን ይሄኛው ይጸልይላቸዋል ማለት ምን ማለት ነው? ቃላት ፈለጣ ውስጥ እንዳትሄድ ነገርኩ እኮ። ይሄኛውን አንተ አሁን አስገድደ ተቀበል የምትልብኝ ነገር በግድ እንደውም እንደ ነብዩ መሐመድ እንትን አረፋ አስደፍቆ ነው ይላል እዛ። ኢየሱስ በስጋው ፍጡር ነው የሚለውን ራሱ አልቀበልም እንኳን። አድመጠኝ ብራዘር፣ ብዙ ስህተቶች አሉ። አደርብብኝ በእስልምና ሃይማኖት ቁርአኑ ሲወርድለት ጅብሪል መሐመድን አረፋ አስደፍቆት አስጓርቶት ነው የተቀበለው ይላል ሐዲሳታቸው ማለት ነው። እኔም አሁን የመጽሐፍ ቅዱስን አልቀበል ብለሃል ጌታችን አማላጅ መሆኑን። ስለዚህ እኔ አሁን እንደ ጅብሪል ልሆንብህ ነው ማለት ነው። ይሄን መጽሐፍ ትቀበላለህ አትቀበልም? እዚህ የተለጠፈውን እዚህ ጋር የተጻፈውን የመቀበል ግዴታ የለብኝም። ለመቀበልም በደንብ ማንበብ አለብኝ። በግዴታ አሁን እንትን ሊሆን እኮ ነው እያልኩ ነው። ገባ? ከሐሳቡን መረዳት አለበት። አሁን ዝም ብለህ ስታነበው እጸጾች አሉበት። ይጸልያል የሚለው እጸጽ ነው። ለኃጢአኖችን ከሲኦል አውጥቶ ገነት ያስገባል የሚለውም ስህተት ነው። ምክንያቱም የገቡት አይወጡም። ምናልባት በቅዱሳን ቃል በክርስቶስ ሰምራ ይወጡ ወይ ደግሞ ሰንበትን ያከበሩትን አሁን ይወጣሉ የሚል አለ። አሁን በክርስቶስ ሰምራ ይወጣሉ ብሎ የሚለው ዝም ብለህ አታውራ። ማውራን ስማኝ። በክርስቶስ ሰምራ ከሲኦል ይወጣሉ አይደል? ክርስቶስ ሰምራ በየዓመቱ ነው በምኑ ታወጣለች የሚል አለ። ታምናለህ አይደል? እሱን አምናለሁ። እሱን ታምናለህ። ኢየሱስ ግን ያወጣል ብሎ የሚለውን አታምንም። ክርስቶስን ክርስቶስ ሰምራ የቡልጋዋ ሴትዮ ከሲኦል ታወጣለች ብሎ የሚለውን ታምናለህ። ኢየሱስ ክርስቶስ ግን ከሲኦል አውጥቶ ይቅር ይላቸዋል ብሎ የሚለውን አታምንም አይደል? this is orthodox አይደለም። ምክንያቱ እኮ ክርስቶስ ሰምራም ኢየሱስም ከሲኦል ያወጣበት ምክንያት እኮ ነው። አሁን ለምሳሌ ክርስቶስ ሰምራ ቃል ኪዳን ተሰጥቷት ነው የምታወጣው። ኢየሱስ ቃል ኪዳን ስለሌለው ነው የማያወጣው። ኢየሱስ ደግሞ ከሲኦል አወጣለሁ የሚለው በምን ሂሳብ ነው የሚለውን ግልጽ አይደለም። አሁን ሰንበትን ያከበሩትን ያወጣል የሚል አለ ኢየሱስ። ስለዚህ ለአንተ ፍጡር ነው ማለት ነው። ቃል ኪዳን ሊገባለት ይገባል አይደል? አይደለም። በምን ስልጣን ነው እኮ የሚያወጣው አልከኝ? በምን ስልጣን? እሷ ቃል ኪዳን ስለተሰጣት ነው። እሱ በምን ስልጣን ነው የሚያወጣው አልከኝ? ስልጣን የሌለው ፈረጅ ሲኦል ከቶ ሲያበቃ በምን አወጣቸው? የከተታቸውም እኮ እሱ ራሱ ነው። ከፈለገ መክተት ከፈለገ ማውጣት አይችልም።
እኮ እንዴት አወጣቸው? በምን ምክንያት? ይችላል ጸልዮ አይችልም? የሚባለው አድምጠኝ። አይስማማም። ይችላል አይችልም? ከፈለገ ጨምሮ በሙሉ አንተንም ዓለሙን ሁሉ እንዳለ አጉሮ እዛው መተውስ ይችላል አይችልም? ይችላል። ግን አሁን በመጽሐፍ ቅዱስ ትምህርት ስለዚህ እዛው ደግሞ ካስገባ በኋላ መልሶ እንደገና ደግሞ ለማውጣትስ ይችላል አይችልም? እሱ ከፈለገ ከልካይ የለውም። ግን አሁን በመጽሐፍ ቅዱስ ትምህርት ስለዚህ ኢየሱስ ፈርዶባቸዋል። የፈረደባቸው ኢየሱስ ጋር ሲሆን በምን ስልጣኑ ነው የሚያወጣው ብለህ እንትን አትበል። ስለዚህ አሁን ሁለተኛ ኢየሱስ ክርስቶስ አያማልድም እንዳትል። ያው ቤተክርስቲያንህ ጸልዮ አንተ እኮ በስላሴ አታምንም። እስቲ ስለ ስላሴ አውራ መጀመሪያ እኮ አንተ በስላሴ እኮ አታምንም። እኔ አንድ ጊዜ እንደማታምን አግኝቻለሁ። ሜት አድርግ። አብርሃም ቤት ያሉትን ስላሴ ታሳየናለህ። እኔ እናንተ እንግዲህ እዚያው ሜዳው ገደል እስኪሆንብህ እንዴት እንደውም ዘንዶ ብለህ ነው የሄድከው። ትዝ ይልህ ከሆነ ስላሴ የሚባል አለ ስለ አላምን ብለህ ማለት ነው። ኦኬ እሺ። አብርሃም ቤት ነው አይደል ስላሴ ገቡ ያልከው? አዎ እሺ። አሁን አብርሃም ቤት ስላሴ ታሳየኛለህ። በቃ ተገልብጧል ይሄ አርዕስት። አሁን እንግዲህ ወይ ዘንዶ ወይ ጃርት መሆንህን ወይ እኔ ደግሞ እንደዛው መሆኔን ይታያል ማለት ነው። ሂድና አብርሃም ቤት ስላሴ ያሳየን። ካሜራውን ከፍተህ ትልቁ ላይ መጽሐፍ ቅዱስ አድርግና አንብብልን። አብርሃም ቤት ስላሴ ሌላ ይኸውልህ። በዛ ወጥቼ ማለት የምልህ ከእንትን ቅዱስ ሚካኤል ምናምን ነገር እንዳትለኝ። አብርሃም ቤት ስላሴን ታሳየኛለህ። ይኸው 540 ሰው አለ። ሂድና አሳየን። ኦኬ አነብልሃለሁ። ግለጠው ዘፍጥረት 17 የለኝም መጽሐፍ ቅዱስ የለኝም። ራስህ ግለጠውና አንብበው። ኦኬ ዘፍጥረት 17 ላይ አይደል? ዘፍጥረት 17 ብሎ የሚል ሰውዬ ነሽ። ዘፍጥረት 18 ላይ በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ ይላል አብርሃም ማለት ነው። እግዚአብሔር በመምሬ አድባር ዛፍ ተገለጠለት፣ ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው በድንኳን ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ ይላል ለሶስቱ ሰዎች። ከዛ እንዲህም አለ። ሶስቱን ሰዎች ምን አላቸው? አቤቱ አላቸው። አቤቱ ማለት እንደ አንድ ሰው አናገራቸው። አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብዬ ለምናለው፣ ጥቂቷም ይምጣላችሁ አለ። ደግሞ አቤቱ ካለ በኋላ መልሶ እንደ ሶስት አወራቸው። ሶስትነታቸውን ለመግለጽ ጥቂት ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚያም ዛፍ በታች ረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁም ደግፉ፣ ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እርሱም እንዳልህ አድርግ አሉት ይላል እነሱም። ከዛ አብርሃም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሹም እንጎቻም አድርጊው አላት። አብርሃም ወደ ላሞቹ ሮጠ፣ እጅግ የሰባውንም እያለ ይቀጥልና እርሱም በዛፍ በታች በፊታቸው ቆሞ ነበር፣ እነርሱም በሉ ይላል። ከዛ እነርሱም ሚስት ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ አለው ይላል። አሁን እዚህ ጋር ሚስት ሳራ ወዴት ናት አሉት ይላል። ከዛ እዛው አረፍተ ነገሩ በዛው ይቀጥልና እርሱም በድንኳን ውስጥ ናት አላቸው። እርሱም ይላል መልሶ። እርሱ ማን ነው? እግዚአብሔር። በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት ይላል እግዚአብሔር ማለት ነው። የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ እያለ ይቀጥላል። እንደ አንድ እንደ ሶስት እያወራ እግዚአብሔር በሶስትነት ተገልጿል ይላል። ስለዚህ ይሄ አብርሃሙ ስላሴ ነው። ይሄ ከሶስቱ አንዱ ደግሞ ወልድ ነው። ወልድ ቃል ሆኖ መጥቷል። ማን ነው? ስጋ ለብሶ መጥቷል። ኦኬ አንዱ ስጋ ለብሶ መጥቷል። 3 ሰዎች ናቸው አይደል አብርሃም ቤት የገቡት? አዎ። አንዱ ወልድ ሲሆን ሁለቱ አብና መንፈስ ቅዱስ ናቸው አይደል? አዎ። አዎ። ሁለቱ አብና መንፈስ ቅዱስ ናቸው። አዎ። ቁጥር 16 ነው አንብበው። ቁጥር 16 ላይ የቱ ጋር ነው ያለው? የቱ ጋር ነው ያለው?
ሰዎቹም በዚያ ተነስተው ወደ ሰዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ሄደ። የትኞቹ እግዚአብሔርም አለ ሰዎቹን ሶስቱን ሰዎች ስላሴን ማለት ነው። ሶስቱን ሰዎች ነው። ቁጥር 22 ነው። ሰዎቹን ከዚያ ተነስተው ወደ ሰዶም አቀኑ። አብርሃም ሊሸኛቸው አብሯቸው ሄደ ይላል። እሺ ቁጥር 22 ማለት ቁጥር 22 ላይ ሰዎቹን በዚያ ፊታቸውን አቀኑ፣ ወደ ሰዶም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር ይላል። በእግዚአብሔር ፊት ቆሞ ነበር ይላል። ስንት ሰዎች ናቸው ወደ ሰዶም ያቀኑት? ስንት ሰዎች እንደሆነ አይናገርም። ሰዎቹም ብቻ ሄዱ። እሺ ቁጥር 16 እና ቁጥር 22 ላይ ሰዎቹ ወደ ሰዶም አቀኑ፣ ወደ ሰዶም ሄዱ ይላል አይደል? አብርሃም ግን ከማን ጋር ቆሞ ነበር? ከእግዚአብሔር ጋር ቆሞ ነበረ። 19:1 አንብበው። 19:1 ላይ ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል። ከየት ነው የተነሱት? እነዚህ መላእክት የተባሉት ከየት ነው የተነሱት? አሁን እዚህ ጋር ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ የሚለው ከየት ነው የተነሱት? ሎጥም በሰዶም በር ተቀምጦ ነበር። ሎጥም ከየት ነው እንቀጥለዋለን። ከየት ነው የተነሱት? እነዚህ ሁለቱ መላእክት የተባሉት ከየት ነው የተነሱት? መነሻቸው ከየት ነው? ወደ ሰዶም ገቡ። ምንም አይናገርም። 18 16 ላይ ምንድን ነው የሚለው? ከዚያም ወደ ሰዶም ሄዱ ይላል ሰዎቹ። 18 22 ላይ ምንድን ነው የሚለው? 22 ላይ ደግሞ ወደ ሰዶም ሄዱ፣ አብርሃም ግን በእግዚአብሔር ፊት ቆሞ ነበር ይላል። ወደ ሰዶም ሄዱት 19:1 ላይ ምን ይላል? በልበለው። ሁለቱ መላእክት ነው፣ ስለ መላእክት ነው የሚያወራው እዚህ ጋር። እሺ የተነሱት ከአብርሃም ቤት ነው አይደል? ምንም የምታውቀው ነገር የለም እንዴ እያለ ወደ ሰዶም ሄዱ። ወደ ሰዶም ይበል እንጂ መላእክት አለው እዛ ጋር እግዚአብሔር ነበር እኮ። ታዲያ እነዛ በሰው አምሳል የተገለጡት ምንድናቸው ነው? እኮ አንተስ ለማለት እነዛ ሰዶም ቤት ያሉት እዚህ ጋር ምዕራፍ 2 ላይ አትጩህ። እነዚህ ሰዶም ውስጥ ሰዶም የገቡት ሁለቱ መላእክት የተባሉት ከየት ነው የመጡት? አምጣ መረጃውን። ገቡ ይላል። ከየት መጣው ነው የገቡት? አይናገርም። በቃ ምዕራፍ 19 ላይ ሁለቱ መላእክት ነው። እሺ እነዛ 18 16 እና 18 22 ላይ ያሉት ወደ ሰዶም ሄዱ የተባሉ ሰዎች መድረሻቸው የት ሆነ? የት ሄዱ? ምንም አናውቅም። እንዴት ነው የማታውቀው? ምክንያቱም 19 ላይ መልአክ ነው የሚላቸው፣ 18 ላይ እግዚአብሔር ነው። 19 ላይ መላእክት ብሎ የሚላቸው ከየት ነው የተነሱት? ምንም አታውቅም። እሺ 18 16 እና 22 ላይ ወደ ሰዶም ሄዱ ብሎ ያሉት ሰዶም ከሶስቱ ሁለቱ አድመጠኝ። አሁን ነፍስ ከስጋህ ነው የምትጫወትብህ አልኩህ። በደንብ ልብ ኧረ ችግር የለውም። ልብ ብለህ ስማ። አትበል በየማከሩ ማለት ነው። አትበል። የእግዚአብሔር ቃል የምናወራው እንዴት እንደምትጫወትብህ አሳያለሁ። ነፍስህን እስክትጠላት ድረስ ማለት ነው። አንተ ለእግዚአብሔር ቃል እውነት አልገዛም ብለህ ካልክ እነዚህ ሶስት ሰዎች ወደ አብርሃም ቤት ገቡ ይላል። ሶስት ሰዎችን አየ። በመምሪያ አድባር ዛፍ ስር ተቀበላቸው፣ ቂጣ ጋገረ፣ አበላ ከነ ሚስቱ ከሳራ ጋር። 18 16 ምን ይላል? ድገምና አንብበው። 18 16 ሰዎቹን በዚያ ተነስተው ወደ ሰዶም አቀኑ ይላል። እነዚህ ወደ ሰዶም ያቀኑት ከየት ነው? ከአብርሃም ቤት ነው አይደል የተነሱት? ከነዛ ከሶስቱ ሰዎች ውስጥ ነው አይደለ ወደ ሰዶም አቀኑ ብሎ ያለው? ወደ ሰዶም አቀና ነው የሚለው ወይስ አቀኑ ነው የሚለው? አቀኑ ነው የሚለው። ከአንድ በላይ የሆነ ነው አይደል? እሺ፣ ስለዚህ ከአንድ በላይ ከሆነ ሁለት ናቸው ማለት ነው። ኦኬ፣ ሁለት 18 22 ላይ ነው። እኔ ቆይ ልነሳ፣ ተኝቼ እኮ ነው መጽሐፌን ላንሳው። እሺ ሂድ። 18 22 ሰዎቹም በዚያም ፊታቸውን አቀኑ፣ ወደ ሰዶም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር ይላል። ስለዚህ አንዱ ቆሞ እያወራ አብርሃም በእግዚአብሔር ፊት ቆሞ ነበር ይላል አይደል? ስለዚህ ከአንዱ ጋር እያወራ ነው። ሁለቱ ሄደዋል። አድመጣኝ፣ ሁለቱ ሄደዋል አይደል?
አንዱ ግን ቆሟል አይደል ከአብርሃም ጋር? አዎ አሁን ሚስጥሩ እየበራልህ ነው ማለት ነው። እሺ ቁጥር 31 አድመጠኝ። ቁጥር 31 ላይ 31 ላይ ከዚያ 30 ባገኝ እንዴ ኦኬ ደግሞም እነሆ ከጌታዬ ጋር እናገር ዘንድ አንድ ጊዜ ጀመርኩ፣ ምናልባት በዚያ 20 ቢያገኙ አለ። እርሱም በዚያ 20 ቢገኙ ስለ 20 አላደርገውም አለ ይላል። እርሱም እኔ ደግሞ አንድ ጊዜ ብቻ ብናገር ጌታዬ አይቆጣምን? ምናልባት በዚያ 10 ቢገኙስ አለ። እርሱም በዚህ ሰዓት አብርሃም የሚያወራው ከማን ጋር ነው? ከስንቱ ጋር ነው? ከአንዱ ጋር ማለት ነው። ከዛ ቤቱ ከገቡት ውስጥ ከሶስቱ ከአንዱ ጋር ነው የሚያወራው አይደል? አዎ ሁለቱ በዚህ ሰዓት ላይ ወደ ሰዶም ሄደዋል አይደል? 16 እና 22 ላይ አዎ ኦኬ እነሱ ሄደዋል፣ መንገዳቸው ሻኝቷቸዋል፣ ሄደዋል። አንዱ ግን ከአብርሃም ጋር ቆሞ ነበረ። እሺ ቀጥል። በቃ አለቀ። ያው እግዚአብሔር ስለ መጨረሻው ቁጥር ምን እንደሚል አብርሃምም ከእግዚአብሔር ጋር መናገር በጨረሰ ጊዜ የሚል ቃል አለ መጽሐፍ ቅዱስ ስላልከፈተ እግዚአብሔርም በአብርሃም ጋር ንግሩን በጨረሰ ጊዜ ሄደ፣ አብርሃምም ወደ ስፍራው ተመለሰ። አዎ አየህ፣ አብርሃም ከእግዚአብሔር ጋር ንግግሩን ከጨረሰ በኋላ እግዚአብሔርም ወደ ስፍራው ሄደ፣ አብርሃምም ወደ ቤቱ ተመለሰ ይላል አይደል? አዎ ከአንዱ ጋር ንግግሩን ከጨረሰ በኋላ አብርሃም ወደ ድንኳኑ ተመለሰ፣ እግዚአብሔርም ወደ ስፍራው ሄደ ይላል። እነዛ ሁለት ሰዎች ወደ ሰዶም ሄዱ፣ ወደ ሰዶም አቀኑ ብሎናል። አዎ ከዛ 19:1 ላይ ምን ይላል? ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል። እነዛ ከአብርሃም ቤት የተነሱት ሁለቱ ሰዎች ሁለቱ መላእክት ነበሩ። አየህ፣ ሁለቱ ምንድን ናቸው? አድምጥ። ይኸው ቃሉ እየነገረህ መልአክ ነው የሚለው 18 ላይ እግዚአብሔር ነው ያለው። አድምጥ 19 ላይ ደግሞ መልአክ ነው የሚለው። አድምጠኝ። 18 እና 19 ተያያዥ ታሪክ ነው? ተያያዥ ታሪክ አይደለም። ተያያዥ መሆኑን በምን አወቅ? ከዚህ ጋር እኮ መልአክ ነው። ተያያዥ ታሪክ ነው አይደለም? የተጠየቀው መልስ ተያያዥ ታሪክ ነው አይደለም? ተያያዥ ነው ለማለት የሚያስደፍር ነገር የለም። ታሪክ ነው አይደለም ነው የተባልከው። ካልሆነ ዋጋህን እሰጥሃለሁ ማለት ነው። ተያያዥ ታሪክ ነው አይደለም? ተያያዥ ታሪክ ነው ለማለት መልአክ ነው የሚለው። አንተ መጀመሪያ አይደለም በላይ ተያያዥ ታሪክ አይደለም። ተያያዥ ታሪክ ነው ወይስ አይደለም? ገባኝ እኮ አባባል ገባኝ። እንዲህ ነው የሚጫወተው። እንደዚህ ነው የሚጫወተው። ተያያዥ ታሪክ ነው አይደለም? ችግር የለውም። ይኸውልህ ታሪኩ ተያያዥ ነው አይደለም ነው የተጠየቀው መልስ። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል። የጠየቅኩን መልስ ተያያዥ ታሪክ ነው አይደለም? ከ18 ጋር እንደዚህ ነው። አድምጥ። ተያያዥ ታሪክ አይደለም አይደል? ነው ማለት ትችላለህ፣ አይደለም ማለት ትችላለህ። በእሺ አይደለም በሚል ራስህ ተናገር። ተያያዥ ታሪክ ነው አይደለም? እሺ አይደለም። አዎ እሺ። ተያያዥ ታሪክ ካለን እነዚህ ሁለቱ መላእክት ወደ ሰዶም ገቡ የተባሉት ከየት ነው የመጡት? ከየትም ይምጡ ከእግዚአብሔር ነው የመጡት። አምጣ መረጃ። ከየት ነው የመጡት? እግዚአብሔር ነው የሚያመጣቸው። ከየትም መነሻቸው ከየት ነበር? ከሰማይ ነው። እሺ ከሰማይ ነው አይደል? እነዚህ እስከ አብርሃም ቤት የሄዱት ሁለቱ ሰዎች መደረሻቸው የት ሆነ? ወደ ሰዶም አቀኑ ይልሃል እንጂ እኮ ወደ ሰዶም ሲያቀኑ መዳረሻቸው ሰዶም ነው አይደል? አቀኑ ይላል። ግን እንደዛ እንደደረሱ ምንም የሚነግርህ ነገር የለም። መዳረሻቸው ሰዶም ነው አይደል? ወይስ አልደረሱም? በመንገድ ደክሟቸው ቀርቶ ይሆን? ቆይ አድምጠኝ። በመንገድ ደክሟቸው ቀርቶ አድምጥ እኮ መልስ፣ አትለፍልፍ። በመንገድ ደክሟቸው ምናልባት ሽፍታ ደብድቧቸው ገለዋቸው ይሁን? እነዚህ ከአብርሃም ቤት የተነሱት ሁለቱ ሰዎች መነሻቸውን ከአብርሃም ቤት ነው ያደረጉት፣ መዳረሻቸውን ሰዶም ነው ያደረጉት። ሰዶም ገብተዋል አልገቡም? እነዚህ 19:1 ላይ ያሉት ከሰማይ ነው የመጡት ብላል። ከሰማይ ነው የመጡት ብሎ የሚለውን መረጃውን ስጠኝ ቶሎ በል። በቃ መላክ ከየት ነው የሚመጡት? መረጃ እንዴት እንድጫወትብህ ምን መረጃ ያስፈልገኛል? መላክ ከሰማይ ለመምጣታቸው መላእክቱ ሰዶም የገቡት መላእክት ከሰማይ መጡ ብሎ የሚለውን የእግዚአብሔርን ቃል ስጠኝ ቶሎ በል። መላእክት ከሲኦል የሚመጡት ከየት ነው እኮ? ከየትም ከሲኦልም ይምጡ ከሰማይ በላይ ከሰማይ ከምንም ይምጡ መጡ ይላል። አምጣ መረጃ። ከሰማይ ነው ብሎ የሚል መረጃ አምጣ። ከሰማይ ነው የመጡት ብለሃል። አምጣ መረጃው ቶሎ በል። እና መላእክት ከምንድን ነው የሚመጣው? መረጃውን አምጣ። ከሲኦልም ይሁን ከየትም
አንተ ያልከው መጣዋል ከሰማይ ነው የመጡት ብለኛል። 19:1 ላይ ያሉት 19:1 ያሉት ከሰማይ መምጣታቸውን መጡ። በቃ ከየትም ይምጡ መጡ። በቃ አይ ብሎ ነገር የለም። መረጃ አምጣ። ከሰማይ ነው የመጡት ብላል። ከየትም ይምጡ ምናምን ነገር አይደለም። ከየትም ይምጡ አይደለም። መጡ አለ ከግዝም ባይብሉን ለምን መጡ አትለው? ከየት ነው የመጡት እንጂ ባይብሉን ከሰሰው እኔን ነው የምጠይቀኝ። ባይብሉ መረጃው ምንም አይነግርም። በቃ ከዚህ መጡ ከዛ መጡ አይልም። ከየት አምጥተህ ነው ታዲያ የምትዋሸው? ከሰማይ ነው መጡ የሚል ከሰማይ እንደሚመጡ ስለማውቅ ነው። አድምጥ። መላእክት ከሰማይ መጥተዋል ብለሃል። መጽሐፍ ቅዱስ አልነገርህም። ዝም ብለህ አንተ የራስን ያወራው። ከሰማይ ለመምጣታቸው አሳየኝ። አንድ እነዛ 19:1 ላይ ከሰማይ ለመምጣታቸው። ሁለተኛ ደግሞ ከአብርሃም ቤት ተነስተው ወደ ሰዶም ያቀኑት መዳረሻቸው ሰዶም ነው ብሎ ይላል። ሰዶም መግባታቸውና አለመግባታቸውን እሱን ማንጣ። ሁለቱም መረጃ ከዛ ወደ ታረቀዋለህ ማለት ነው። ቶሎ በል ማይክን ክፈትና ቶሎ በል። ዝም ብለህ አትለፍልፍ ወንድምዬ። ፍጠን፣ ዱብ በል እስኪ። ነገርኩህ እኮ መላእክት መጡ ይላል። ባይብሉን ከየትም ይምጡ ባይብሉን መክሰስ አችልም። መጡ ይላል። መላእክቱ ከሰማይ መጥተዋል ብለኸኛል አይደል? እየተረማመጥን እናውራ። መላእክቱ ከሰማይ መጥተዋል ብለኸኛል አይደል? እዛ ሰዶም የገቡት መረጃውን አምጣ። ከሰማይ መጣው፣ ቀጥታ ከሰማይ ነው መጣው ብሎ የሚለውን አምጣ። ከሰማይማ የሚል የለም። አምጣ። ያንተን ስላሴ ከሰማይ እንደሚመጡ ግን አውቃለሁ። ያንተን ስላሴ አድምጠኝ። ያንተን ስላሴ በውሸት የተተረከልህን ትርክት ሁለቱ ተነቅለው ምንም አላስጋጥከውም። አድምጥ። 18 ላይ ስላሴ ገቡ ይላል። ምዕራፍ 19 ላይ መላእክት ገቡ ነው የሚለው። በቃ ዝም ብለህ አትለፍልፍ። ከአንተ ጋር ጭምር አፈርደቼ እኮ አስጋጥኳችሁ። ያንተን ስላሴ አብርሃም ቤት የተገቡ የተባሉትን የምትላቸውን ስላሴ የሌሉትን ስላሴ ብለህ ያልከውን ከአንተ ጋር ጭምር አብሬ አፈርደቼ እኮ አስጋጥኩ። ይኸው ላይቭ ላይ ማለት ነው። አሁን አይ አድምጥ። አታስግጠንም ብለህ ካልክ አድምጥ በደንብ። አታስግጠንም ካልክ እነዛ ሁለት ከአብርሃም ቤት ተነስተው የሄዱት ሁለቱ ወደ ሰዶም ሄዱ ይላል 16። ወደ ሰዶም አቀኑ ይላል ቁጥር 22። እሺ መነሻቸው ከአብርሃም ቤት ነው። መዳረሻቸው የት ነው? ሰዶም ነው ማለት ነው። ኦኬ እነዚህ ሰዎች እዛ መድረሳቸውን መረጃ ታሳየናለህ። አንድ እነዚህ ከአብርሃም ቤት የተነሱት አይደሉም እዛ መላእክት የተባሉት ብለኸኛል። ኦኬ በዛ ደግሞ በሰዶም ደግሞ ገቡ የተባሉት ከሰማይ ነው የመጡት ብለሃል። ኦኬ ከሰማይ ነው የመጡት ብለሃል። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያላችሁ 600 ሰው ኦርቶዶክስ አጋንንታዊ ትምህርት ነው የምታስተምረው በስላሴ ትምህርት ላይ እዚህ የዘፍጥረት መጽሐፍ ምዕራፍ 18 ላይ ማለት ነው። ወንድሞች እናቶች አጋንንታዊ ትምህርት እሷ ሶስት እንጨት ባየችበት ስላሴ ነው የምትለው። ሶስት ሰው ስታይ ስላሴ ነው የምትለው። ማነው በስላሴ አታምንም? ሚዩት አድርግ። አሁን ከነ ስላሴ እኮ አፈር ጋጥክ እኮ ብራዘርዬ። ሚዩት አድርግ። የአንተን ስላሴ ሳይሆን የስላሴ ትምህርት እኛ እናምናለን። የስላሴ ትምህርትን ግን የሚናገር የመጽሐፍ ቅዱስ ጥቅስ ዘፍጥረት 18 አይደለም። ዘፍጥረት 18 እኛ በስላሴ ትምህርት እናምናለን። ጴንጤዎች ነን። በደንብ የስላሴን ትምህርት በደንብ እናሳያለን። አብ ወልድ መንፈስ ቅዱስን ግልጽ አድርገን እናሳያለን። ብሉይ ኪዳን መጽሐፍትም ላይ አዲስ ኪዳን መጽሐፍትም ላይ ማለት ነው። የአብርሃሙ ስላሴ እያላችሁ ዳቦህን ለመብላት ጠላህን ለመጠጣት የደብተራ ቅርሻት ዘመናትን ስታምን ነበር። እኔን ቅድምን አልከኝ በስላሴ አታምንም፣ በስላሴ አላምንም ምናምን ነገር ብለህ አልክ ምናምን ነገር። የት ዘፍጥረት መጽሐፍ ምዕራፍ 18 የዛንም ቀን ዝም ብለህ ስትለፋለህ እውቀትህን ስላየው ነው ትቼ በቃ ና ውጣልኝ እባክህ እንደ እባብ ነው እንደ ዘንዶ አትጮብኝ ምናምን ነገር ብያልኩ ማለት ነው። አንተ በስላሴ መቼ ታምንና በስላሴ አላምንም ብለሃል ምናምን ነገር አልክ። ይኸው አሁን ስላሴ ብለህ ያልከውን ስላሴህን እኮ አሳጣሁ፣ ከእጅህ ላይ አሳጣሁ ማለት ነው። ምክንያቱስ አንዱ ከሶስቱ አንዱ ከአብርሃም ጋር ቆሞ ይነጋገር ነበር። ሁለቱስ ቁጥር 16 እና ቁጥር 22 ላይ ወደ ሰዶም ሄዱ፣ ወደ ሰዶም አቀኑ ይላል። ከአብርሃም ቤት ተነስተው ወደ ሰዶም የሄዱትና ወደ ሰዶም ያቀኑቱ በሰዶም በሎጥ ጋር ሲደርሱ ተቀበላቸው፣ ቂጣ ጋግሮ አበላቸው በእንግድነት። እነዛ መላእክት ነበሩ። እነዛ መላእክት ሆነው መላእክት ብሎ የተጻፉት እዛ ዘፍጥረት መጽሐፍ ምዕራፍ 19 ቁጥር 1 ላይ ያሉት ከአብርሃም ቤት የተነሱት ሁለቱ ናቸው። ስለዚህ ሁለት መላእክትን አስከትሎ ያህዌ አምላክ እግዚአብሔር ነበረ በአብርሃም ቤት የተገለጠው። አንዱ ነው እግዚአብሔር፣ ሁለቱ ግን መላእክት ናቸው። የኦርቶዶክስ የስላሴ ትምህርት ዘፍጥረት 18 ላይ ያለው ዘፍጥረት 18 ላይ ያለው የስላሴ ትምህርት ፈረሰ እያላችሁ ጻፉ ወንድሞች እናቶች። ብትንትኑ ጠፋ፣ ተዋረዱ አደባባይ ኦርቶዶክሳውያን ብላችሁ ጻፉ። ምክንያቱስ
ከሶስቱ ሁለቱ መላእክት ሲሆኑ አንዱ ግን እግዚአብሔር ነውና ከአንዱ ጋራ አብርሃም አባታችን ሲነጋገር ሁለቱ ግን ወደ ሰዶም ሄዱ፣ ወደ ሰዶም አቀኑ። ሰዶም ላይ ሲገቡስ መላእክት ሆነው ነው የተወገቡት። እነዛ ሰዎች መላእክት ናቸው ማለት ነው። ምክንያቱም መላእክት በሰው አምሳል በሰው አካል መገለጥ ልማዳቸው ነውና ሥላሴ ናቸው። አብ ወልድ መንፈስ ቅዱስ አብርሃም የተገልጠው ወልድ እዛ ቆመው ሲያናግረው ሁለቱ አብና መንፈስ ቅዱስ ደግሞ ወደ ሰዶም ሄዱ። ይሄ የኦርቶዶክስ የደብተራ ቅርሻት ትምህርት ይባላል። መጽሐፍን አንብብ እሺ። አንተ ዘፍጥረት መጽሐፍ ምዕራፍ 18 እና 19 ታሪኩ አያያዝም አልከኝ። ታሪኩ ካልተያያዘ እነዛ ሁለቱ ሰዎች አይደል እንደ ወደ ሰዶም ያቀኑቱ መላእክት ናቸው ብሎ ይጻፈው? አዎ እነዛ መላእክት አይደሉ እንደ ሎጥን እጁን ጎትተው ያወጡት ከሰዶምና ከገሞራ ከተማይቱን ከማጥፋታቸው በፊት። አብርሃም ይማልድ የነበረው የማይገናኝ ታሪክ ስለሆነ ስለ ሰዶማውያን አልነበር ይማልድ የነበረው? 30 ጻድቃን ቢኖሩ 40 ጻድቃን ቢኖሩ 20 ጻድቃን ቢኖሩ 10 ጻድቃን ቢኖሩ አትምርም ወይ ያለው ሲያወራ የነበረው? እሺ ልጠይቅህ። በመጀመሪያ ሚዩት አድርግ። ምን ነው የምጠይቀኝ? ሚዩት አድርግ። እግዚአብሔር ለመጠየቅም እንኳን ማንበብ አለብህ። አንድ ጥሩ ጠያቂ ለመሆን ማንበብ አለብህ። ጥሩ ምላሽም ለመሆን ማንበብ አለብህ። አንተ ለመጠየቅም ለማንበብም መጽሐፉን አላነበብከውም። እንዲህ ነው የምትዋረዱት አደባባይ ላይ ማለት ነው። ሁለቱ መላእክት ናቸው። የተነሱት ከአብርሃም ቤት ነው። የገቡት ሎጥ ቤት ነው። ስለ ሎጥ እየማለደለት ነበረ። ስለ ሰዶም ሰዎች እየማለደላቸው ነበረ። እነዛ ሁለቱ ሰዎች መነሻቸው ከአብርሃም ቤት ነው። ለአብርሃም ተገለጡለት መመምሪያ አድባር ዛፍ ስር ቂጣ ጋገራ በላቸው ከነ ሳራ ጋራ ከሚስቱ ጋራ ወይፈን አመጣላቸው ወይ ደግሞ የሚታረዳ አመጣላቸው በሉ። ሁለቱን ሰዎች አብርሃም ሸኛቸው። ወዴት እንደሄዱ? ወደ ሰዶም። ወደ ሰዶም ፊታቸውን አቀኑ፣ ወደ ሰዶም ሄዱ ይላል። ምክንያቱም እዛ አንድ ጻድቅ ሰው አለ ሰዶም ውስጥ የአብርሃም የወንድሙ ልጅ የሐራን ልጅ ሎጥ። መተዚህ እኔ ፊት ብሉይ ኪዳንን ትፕ ትላለህ እንዴ? ሳታነብ ማለት ነው። ስለዚህ የአብርሃም ዘመድ ነበረ። እዛ ጻድቅ ሰው ነው ሎጥ። በሰዶምና በገሞራ ጻድቅ ሆኖ ይቀመጥ ነበር። በሴሰኛ ኑሯቸው አልተባበረም። እግዚአብሔር ያን ጻድቅ ሊያድነው ስለወደደ ከተማይቱን ሊያጠፋትም ስለፈቀደ እግዚአብሔር በአብርሃም ፊት ቆሞ እየተነጋገረ እያለ ሁለቱ ሰዎች ግን ሄዱ። እነዛ ሁለት ሰዎች ይላቸዋል። አብርሃም ቤት ሲመጡ 3 ሰዎች ብሎ ይላቸዋል። አንዱ እግዚአብሔር ብሎ ይለዋል እኮ ከሶስቱ አንዱን እዛው ጋር። አብርሃም ግን ከእግዚአብሔር ጋር ቆሞ ይነጋገር ነበር ይላል። አንዱን ሰው እኮ ነው እግዚአብሔር ብሎ የሚለው። አንዱን ሰው እግዚአብሔር ብሎ ይለዋል። ሁለቱ ሰዎች ወደ ሰዶም አቀኑ ይላል። እነዛ ሁለቱ ሰዎች ደግሞ ሰዶም ሲገቡ መላእክት ብሎ ጻፋቸው። ስለዚህ አንዱ እግዚአብሔርና ሁለቱ መላእክት ነበሩ የተገለጡለት አብርሃም ቤት። ሃሌሉያ! የጴንጤ ጤነኛ ወርቃማው ትምህርት ይሄ ነው። የመጽሐፍ ቅዱሱ ትምህርት ማለት ነው። ስለዚህ ለምን ሄዱት እነዛ ሁለት ሰዎች? አብርሃም ቤት ሲመጡ ሰዎች ነበሩ። 3ቱም ሰዎች ሆነው የተገለጡት። በኋላ ግን እግዚአብሔር ነው አለው አንደኛውን። ሁለተኛውስ ሰዎች ሆነው ከአብርሃም ቤት ሄዱ፣ ሸኛቸው ይላል። በሰው አካል ነው የተገለጡት። አብርሃም ቤት እግዚአብሔር ራሱ ሲገለጥ በሰው አካል ነው። ሁለቱ መላእክት በሰው አካል ነው የተገለጡለት። አንደኛው ከአብርሃም ጋር ሲነጋገር እግዚአብሔር ሆኗል። እዛው መጽሐፉ ይናገራል። ሁለቱ ግን ወደ ሰዶም ከገቡ በኋላ መላእክት ሆኑ ይላል። ለምን ሄዱት? ሎጥን ሊያድኑት ሊያወጡት። ከዛ አንድ ከተማይቱንም ሊያጠፋት እዛው ጋር ወረድ ብሎ 19 ላይ ሲናገር በቃ ለዘላለም ቆልፌ ይዤሃለሁ። ዘፍጥረት መጽሐፍ ምዕራፍ 18 ማለት ነው። ናግባ እኔ ነው ስፒሮስ ያልከው። ራስ አላነበብከው? ምን ያልከው? ናግባ ስፒሮስ ታቀኛለህ አይደለ? ወይስ ለሌላ ሰው ነው የጻፍከው? ለእኔ ነው የጻፍከው ስፒሮስ? አንተን ነው። ኦኬ ቴንክ ዩ። እኔ እናንተ እንግዲህ አሁን በስርዓት እናወራለን ማለት ነው። ዘፍጥረት 18 እና 19
ኦኬ ታቀኛለህ እንግዲህ ገና ከመጀመሪያው ታቀኛለህ ማን እንደሆነ ኮሜንት ዝጋ ማን ራስ ከፍተህ ተናገር ማን ማይከፍተህ ክፈቱት እያዩት እንዲያዩ ለአብርሃም ሁለት መላእክት ተረጋጋ አለማውቅ ላሳይክ ለአብርሃም ስላሴ ተገለጠ ነው የሚለው ስላሴ ተገለጠ ያዌ ተገለጠ ነው የሚለው ሁለት መላእክት ተገለጡ ልጨርስ እኮ ይዳምጣ መጽሐፉን ግለጥና ራስህ ተርጉም አንብብና ተርጉመው እኮ እየተናገርኩ ነው ጀምረህ ነው እሺ አንብበው ጀምረህ አሁን ስታነቡት አለበት አንብበው ኤርምያስ ወንድማችን ምን አለ ሁለት በነገራችን ተረጋጋ ገልጣህም እና ገልጣህም በመጀመሪያ ገልጣህም እና ታሳየናለህ ዘፍጥረት 18 እና 19ን ጠቅሰህ አንብበው በመጀመሪያ ከዛ ኤርምያስ እዚህ ላይ ምናምን ብለው የሚለው ቃሉን አንብብ በመጀመሪያ አንተ አንተ ያውም ስፒሮስ ብሉይ ኪዳንን ከኔ ጋር ካወራህ የሕያው አምላክ እግዚአብሔር መንፈስ ይፋረደኛል በልና ክፈትና ኤርምያስ እንዲህ አለ ብሎ የሚለውን ተውና ቃሉ እንዲህ አለ በልና ስላሴን አሳየንና ከዛ በኋላ እሱን እውነተኛውን ትምህርት ካሳየን በኋላ ይሄው በዚህ ትምህርት መሰረት ይሄ ኤርምያስ እዚህ የሚዋሻችሁ ውሸት ነው ብለህ ትላለህ መጨረሻ ላይ ክሱን ተውና ትምህርቱን ተናገር ያውም ስፒሮስ ከኤርምያስ ጋር ጎሄድ ብራዘር እንኳን ደህና መጣህ አሁን ተናገር ማይክን ከፍተህ እኔን እንዳትከስ አሁን ቃሉን አሳየን ቃሉን ካሳየህ በኋላ መጨረሻ ላይ ኤርምያስ ያስተማረው ትምህርት ይሄው በዚህ ዜሮ ይባዛል ብለህ በኋላ ላይ በመደምደሚያው ላይ የኔን ስህተት ግልጽ አድርገህ ባስተማርከን በነገርከን ባብራራሃን ባስረዳሃን ቃል የኤርምያስን ስህተት አደባባይ ላይ መጨረሻ ላይ ዜሮ ታስገባውና በላውን ንስሐ ትገባለህ አትገባም ትለኛለህ አንተ እናትህ ወልዳለች ዘፍጥረት 18 እና 19 ላይ አብ ወልድ መንፈስ ቅዱስ ሶስቱን አካላት ታሳየኝ ከሆነ እናያለን ማለት ነው ጎሄድ አትጮህ ያውም ስፒሮስ የግሪኩ የቁርጥ ቀን ልጅ በልና ተረታ 10 ብትሰበሰቡ መፈራ መስሎ በል ተናገር ማይክን ክፈትና ተናገር እድሉ ያንተ ነው ስትከፍት ኤርምያስ እንዲህ አለ ብለህ አትበለኝ ዘፍጥረት 18 እና 19 ስላሴን አሳየን ሶስቱ ክፍል ላይ ገና ሳልገባ ሚዩት ማድረግ ጀመራችሁ ለምንድን ነው የምትፈሩት አይ አንተ ኤርምያስ ብሎ የሚለውን ተውና ክፍሉን አሳየን ተረጋጋ ለመማማር ስለሆነ ትላልቅ አባቶች ሁለት ያስቀምጣሉ እይታ አለ በመጀመሪያ አባቶችን ትተህ ክፍሉን አብራራና ከዛ አባቶችን ልጨርስ እዛ 1924 ስታነበው 18 በመጀመሪያ ሰዎቹ ከተነሱ ልጨርስ አለበለዚያ ሚዩት እያደረኩ እጫወትብሃለሁ እንደዚህ ታሪኩ የሚጀምረው 19 ላይ አይደለም ታሪኩ የሚጀምረው 18 ላይ ነው አብርሃም ቤት ከገቡት ሰዎች ጀምር ታሪኩ የሚጀምረው ሶስቱ ሰዎች አብርሃም ቤት ነው የገቡት ከዛ ጀምር ዘፍጥረት 1922 ላይ አይደለም የምትሄደው እንዴት እንደምጫወትብህ የአብርሃም አምላክ ምስክር ነው አልኩ ጀምር ታሪኩን በእውነት ማለት ነው በእውነት ጀምራት አንተ እኔ ፊት ስላሴ ብለህ አብርሃም ቤት ሶስቱ ሰዎች ገቡ እኮ ብሎ የሚለው ከዘፍጥረት መጽሐፍ ምዕራፍ 18 ቁጥር 1 ጀምር እናት ወልዳለች ጀምር በል አሁን ቃሉን ተናገር ስላሴን አስረዳ እንዲህ ነው አየህ እንዲህ ነው ተዝረክርከ የምትወርደው ገና መጀመሪያው ላይ ማንም አላስወረደህም እናቱ የወለደችው ኦርቶዶክሳዊ መጥቶ ብሉይ ኪዳንን ከኔ ጋር ያወራ ድፍረታችሁ መጽሐፍ ቅዱስን አታነቡም ዘው ብለህ ገብተህ ና አስረዳ ስላሴን ከአብርሃም ቤት የገቡት ሶስቱ ሰዎች ጀምር ዘፍጥረት 19 ቁጥር 22 ላይ እንዴ ዘፍጥረት 18 እያለ ገና 18 ካለቀ በኋላ ነው ምክንያቱም ሰዎቹ ለአብርሃም ነው የተገለጡት አብርሃም እኮ ዘፍጥረት 19 ላይ የለም ብራዘር እዛ ሎጥ ነው ያለው ሎጥና መላእክቱ የሰዶምና የገሞራ ሰዎች ናቸው ያሉት አብርሃም ግን ያለው ከሶስቱ ሰዎች ጋር ዘፍጥረት 18 ላይ ነው በመምሪያ አድባር ዛፍ ስር ስፒሮስ ሚስቱ ቀሚስ ስር ሊሸሸግ ሄደ ብላችሁ ጻፉ ሁለተኛ እንዳይለመደ ልካችሁን ማወቅ አለባችሁ መናፍቃን እያላችሁ ለዘመናት ስላሴን እናስረዳ ብለህ ትላለህ ስላሴን ትምህርተኛ እናምናለን ያስተምሮተ ስላሴ ትምህርተ እግዚአብሔር በጣም ብዙ የመጽሐፍ ቅዱስ ክፍል ይናገራል በጣም ብዙ ዘፍጥረት 18 ግን ስላሴን አይናገርም ተንጠባጠቡ ይገባሉ ይወርዳሉ ማንም አልነካቸው በልቶሎ
እስቲ እናቱ የወለደችው ኦርቶዶክስ ሴትም ይሁን ወድ መጥቶ አብርሃም ቤት የገቡት ስላሴ ናቸው ብሎ ይበል እኔ ፊት። ኮፒ ሊንክና ሼር ታብ አድርጉት ወገኖች፣ ኮፒ ሊንክና ሼር ታብ አድርጉት። ና ተመልሰህ ሰው እንዲያይ ብዬ ነው ያስወረድኩ እስክሪንሾት የተደረገው። ና ተመልሰህ 7 ዓመት ሙሉ ስትዋሽ ነው ማቀ ያ ወንድምነት እንትን ነው አውቆ ያው የሱ ባህሪው አይደል አሁን ዲስኮኔክትድ አድርጉኝ አለ። ዲስኮኔክትድ ከሆነበት የራሱ ኔትወርክ ይሆናል። ሲጀምር የእውነት ማለት ነው ሞዴሬተሮች ካደረጉት ባይ ሞዴሬተር ይላል። ዲስኮኔክትድ ይሆናል ባይ ሞዴሬተር። አሁን እኔ ሳደርገው ባይ ሞዴሬተር ይላል። አዎ እኔ ደግሞ ባደርገው በእኔ እንደሆነ ያስታውቃል። ክሬተር ነው። ኦኬ ምንድነው ያልከው ኤርሚ? አድምጥ። አሁን አንተ ይኸው ቀድቼዋለሁ። ያው ስታስወጣኝ ታየዋለህ። አድምጥ በትልቁ አድርግ። ወንድምነት ይቅርታ፣ በጣም ሶሪ። በጣም ወንድምነት አሁን ሀሳቡ ላይ ማለት ና አሳየኛው። የት አለ? አያችሁት? እኔ ነኝ ያስወረድኩ ብራዝ፣ እኔ ነኝ ያስወረድኩ። ለእያንዳንዱ ነገር ኤክስፕሌን ማድረግ አያስፈልግም። ወንድምነት ጌታ በሚያውቀው ይሄው አሁን ያሳየን ባይ ክሬተር ነው አለሚው። ጌታ በሚያውቀው አላስወረድኩትም በእውነት ማለት ነው። አሁን ሞዴሬተሮች ቢያስወርዱት ሞዴሬተሮች ነበር የሚለው እና በቃ ለሱ ኤክስፕሌን ማድረግ የለብንም፣ ጊዜያችንን ማባከን የለበትም። እና በስላሴ ማውራት አቅም ካለው በስላሴ ላይ ያውራ ሐሳቡ ላይ። ከዛ ውጪ ግን አጀንዳ ይዞ ነው የሚመጣው፣ ሆን ብሎ ነው የሚያደርገውና ዊሎን አፍቱ ወንድምነት እዛ ላይ ወሪ ማድረግ የለብንም። በስላሴ ላይ የሚያወራ ከሆነ በቃ በስላሴ ላይ ያውራ፣ ተጨምቆ ይውረድ። እሱ ነው የተሻለ የሚሆነው ወንድምነት። እሱ ላይ እናርግኝ። አሁን ማናስወረደው አስወረደ ኤክስፕሌን ማድረግ አይጠበቅብንም ለሱ። እኛ አይደለም ፈቅደን አይደል እያስወረድን ነው እያስገባን ያለነው። ለምን አስወርደዋለን? አንተ ነህ ፈቅደህ ያስገባኸው። አንተ እያስገባኸው የምታስወርድበት ምንም ምክንያት የለም። እንዲያወራን ያስገባውና መጀመሪያውኑ አናስገባውም ካልፈለግን ማለት ነው። እጃችን ላይ ነው ያለው። እሱ ላይ እንሁን ወንድምነት። ሆም ነገርም ቀደም ብሎ ሆን ብሎ ነው ስሜትን ለመቆርቆር የሚሞክረውና እግዚአብሔር ፋይናንሻሊ እንዲከፍትላል። በመጀመሪያ ኤርሚ አስወረደኝ አላልኩም። ቀጥታ ወደ እንትኑ እንሂድሽ ኤርሚ፣ ችግር የለም። ሌላ ሰው እየተከታተለ የሚያስወርደኝ አለ ሊያ የምትባል እሷ ነች እያልኩ አይደለም። አሁን ችግር የለም ግን ወደ ርዕሱ ልምጣና አብርሃም ቤት የገቡት ሶስቱ ስላሴዎች ናቸው አይደል? አብ ወልድ መንፈስ ቅዱስ ሶስቱ ስላሴ ማለት አብርሃም ቤት ለአብርሃም እግዚአብሔር ተገለጠ ነው የሚለው። ላንብብልህ። ሶስቱ ስላሴዎች ናቸው አይደል የገቡት? እግዚአብሔር ተገለጠ፣ ቃል በቃል እግዚአብሔር ተገለጠ ይላል። ወንድሜ ሶስቱ ስላሴ ናቸው ወይ የገቡት? ጥያቄ አብርሃም ሶስቱ ስላሴ ናቸው። ሁለት እይታ አለ። ሶስቱ ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው አይደል? አድምጣ፣ እይታውን በኋላ ታወራለህ። ሶስቱ ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው አይደል? እግዚአብሔር ነው። በቃ አብ ወልድ መንፈስ ቅዱስ መሆናቸውን ተገለጠ ሲባል እግዚአብሔር ተገለጠ። በቃ ሶስቱ ስላሴ መሆናቸውን፣ ሶስቱ አካላት ሶስቱ ስላሴዎች መሆናቸውን አሳየን። ቀጥል። ወይድ ማይክ ቤት አለካል። እኔም ልጠይቅህና ቀጥላለሁ። ወደ ሎጥ የሄዱት ሁለቱ ብቻ ናቸው አይደለ? አዎ። ሶስተኛው አልሄደም። ሶስተኛው አካል ከእግዚአብሔር ጋር እዛው ቆሞ እየተነጋገረ ነበር። ከአብርሃም ሲጨርስ ወደ ሎጥ ሄዷል። አልሄደም። ለምን እንደሚሄደው ወደ ቤቱ ነው ተመለሰ ብሎ የሚለው አብርሃም። ጌም ኦቨር 1924ን ስታነበው አብርሃም ሄደ ይላል። አብርሃም ሄደ ይላል። ሎጥ ጋር አልሄደም። በቃ ስለ ጌም ኦቨር ብለህ ጌም ኦቨር ላሳፊ ጌም ኦቨር ወረድ ጌም ኦቨር ብለህ አልክ። ጌም ኦቨር አብርሃም ሎጥ ጋር ሄደ ብለህ አልከኝ። አልሄደም እየስልህ ጌም ኦቨር አልከኝ አይደል? እኔ ደግሞ አብርሃም ሎጥ ጋር መሄዱን የሚያሳይ ዘፍጥረት 19 ላይ አንድ አታሳይም? ጌም ኦቨር ምን አለን ወንድሞቼ? አብርሃም ከእግዚአብሔር ጋር ንግግሩን ሲጨርስ ወዴት ሄደ አለኝ። ወደ ቤቱ ነው ሄደው አልኩት። መጽሐፉ አይልም? ወደ ስፍራው ተመለሰ ይላል። ይኸው ላሳያቸው። አብርሃም ከእግዚአብሔር ጋር ንግግሩን ከጨረሰ በኋላ ወደ ስፍራው ተመለሰ። እሱ ከዛ ምን ጌም ኦቨር አለኝ። አብርሃምና ሰዎቹን እንኳን ራሱ አላወቀም። ምን እንዲህ አይነት ቀጣፊ ታዲያ ምን ያደርጋል? ገብቶስ ማለት ነው 18:1 ይኸው ሶስቱ ሰዎች ተገለጡለት ለአብርሃም። ከዛ ምን ይላል?
ሎክ ጋይስ እዩ እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ አብርሃምም ወደ ስፍራው ተመለሰ ይላል። ወደ ስፍራው ማለት ወደ ቤቱ ማለት ነው። እስቲ ወደ ሰዶም አብርሃም ወደ ሰዶም ሄደ ብሎ የሚልና እስኪያምጣ የለም የለም። ተዋሻለ እንዴ እግዚአብሔር ካለ መዋሸት ጥሩ አይደለም። ቁጥር 22 ላይ ብሎ ያለውን ይዩት። ቁጥር 24 ላይ ከቁጥር 23 ጀምሮ ሎጥ ወደ ዞአር በገባ ጊዜ ፀሐይ በምድር ላይ ወጣች። እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲንን አዘነበ ይላል። እግዚአብሔር ከእግዚአብሔር ዘንድ እዚህ ጋር ስትመጣ እንዴት አጣብቅኝ ውስጥ ከትቼ እንደማወራህ አሳይህ ነበረ። ግን ምናል ከአንተ ገና አብርሃም ሎጥ ቤት ሄደ ብለህ ትላለህ። አብርሃም ሎጥ ቤት አልሄደም፣ ወደ ስፍራው ነው የተመለሰው። ማለት ወደ ቤቱ ማለት ነው። ያው ወደ ስፍራው ማለት ወደ ቤቱ ሊሸኝ ወጣ። ሁለቱን ሰዎች ሸኘ። ከእግዚአብሔር ጋር ንግግሩን ከጨረሰ በኋላ ወደ ስፍራው ተመለሰ ማለት ነው። ወደ ስፍራው ተመለሰ ማለት አብርሃም ወደ ሎጥ ጋር ሄደ ማለት አይደለም። አብረው አይኖሩም ነበርና ጂኦግራፊን አታቅ። አብርሃም የቱ ጋር እንደሰፈረ ሎጥ የቱ ጋር እንደነበረ አብርሃም ከነበረበት ሎጥ የነበረበት ሰዶምና ገሞራ ምን ያህል ኪሎ ሜትር እንኳን እንደሚርቅ አታቅ። ጨርሻለሁ ወንድምነት። ሊዋሽ ሲፈልግ እዚሁ ዋሸኝ። ምን ሊዋሽ ሲፈልግ መቀጠል ትችላላችሁ። ጌም ኦቨር አልክ ደፋር። እንደው አንድ እውቀት ተናግሮ እንኳን ባለ ጥሩ ነበረ። እሺ ወንድምነት ሄድ ቀጥል ወንድምነት። አይ በቃ ሌላ ሰው ካለ መምጣት ይችላል። ሌላ ሰው ካለ መምጣት ይችላል። እሺ ወንድምነት ጸጋ ይብዛላችሁ ወገኖች። ሼር እናድርገው። ለምን ታፈሩድኛላችሁ? ግን ቀጣፊ ስለሆንክ ቀጣፊ። በመጀመሪያ አብርሃም አልተባልክም። እግዚአብሔር ከአብርሃም ጋር የነበረው እግዚአብሔር ነው ተባልከው። አድመጥ አብርሃም ነው ያልከኝ። አብርሃም ሲጨርስ ሶስተኛው አብርሃም ጋር የነበረው ነው ያልኩት። አብርሃም ወደ አድመጥ አትዋሽ አልዋሽም። አብርሃም ሲጨርስ ወደ ስፍራው ተመለሰው ይብለስ ተኝ የቀዳችሁ ላኩልኝ። አድመጥ አሁንም ከዋሸት አይተወርታል። ታምናለህ አታምንም? ታምናለህ አታምንም? አብርሃም ስለ አብርሃም አይደለም። እግዚአብሔር ከአብርሃም ጋር የነበረው ወደ ሶዶም ገባ ወይ ብዬን የጠየቁት አብርሃም አይደለም። አድመጠኝ ወንድሜ አድመጠኝ። ዝም ብለህ አትንጠባጠብ። የማታውቀውን ቃል ማለት ነው። ምንም ማቅ ሰው ስለሆንክ ማለት ነው። ስፒሮስ ምንም አታውቅም። አንተ አቅም ነው አብርሃም ሄደህ አቅም ኖሮ ብሉይ ኪዳን ላይ ለማውራት አቅም ኖሮህ አሁን አንተ ያው ማለት ነው። በእውነት እንደ ልቦለድ መጽሐፍ ያነበብከው ብሉይ ኪዳንን ከዚህ በፊትም በክህነት ከ5 ዓመት በኋላ ነው ካህን ቪዲዮ ላሰማክ እንዴ? ላሰማክ? ከ5 ዓመት በኋላ ሀሳብ ቀየርክ። እሺ ወሬ አታውራ። የተጠየቀውን መልስ። አሁን አንተ ብሉይ ኪዳን ከኔ ጋር ታወራለህ። ኢሳይያስ 66 ላይ ስለ ክህነት አይደለም አድመጣ። የተጠየቀውን ከኔ ጋር ታወራለህ። አሁን ከ5 ዓመት በኋላ ስለ አዲስ ኪዳን ስፒሮስ አረ በቃ እኛ ምን ማለት እንጂ አይ what's wrong with this guy? የሰውዬ ደግሞ ሁሌ ምን አያድግም እንዴ? በኢየሱስ ምንም ገብተህ በቃ በብሉይ ኪዳን እናውራ ተባልክ። እሺ ሌትስ ጎ በቃ እናውራ ነው የሚባለው። እንደዚህ ምናምን ትላለህ። ዘፍጥረት 8 ጀምሮ እስከ 9 ያለውን ሐሳብ እናውራና ሞግተኝ ተባልክ እና እንግዲህ ተብለህ ነው የምታማውራት ያለብህ። ሁሉ ጊዜ ህፃን። ኧረ በጣም ነው የሚደብረው። ሁሉ ጊዜ ጂሰስ ኦፍ ክራይስት። ደግሞ ከዛው በዚህ በ7 ዓመት ውስጥ የአብርሃም አምላክ ምስክር ነው። መጽሐፍ ቅዱስን በአግባቡ እንኳን ያላነበበ አውድ ጠብቆ እንኳን የማይተረጉም ሰው ነው። ይገባል፣ ይጮሃል። ከሱ እኮ የተሻሉ ስንት የኢትዮጵያ ኦርቶዶክስ ክርስቲያን ልጆች አሉ። እንደው ቢናገሩ ደርዝ ያለው ነገር የሚናገሩ ማለት ነው። ደርዝ ያለው ነገር የሚናገሩ በጣም ብዙ ልጆች አሉ እዚህ ማለት ነው፣ ሶሻል ሚዲያ ላይ ማለት ነው። ይሄ ግን ስለ ስላሴ ደርዝ ያለው ነገር አይናገር፣ ስለ ክርስቶስ ደርዝ ያለው ነገር አይናገር። በቃ ዝም ብሎ ጥላቻ ብቻ ማለት ነው። ቪዲዮ ሸራርፎ ከማሳየት
ማን ነው ወንድም ዲያቆን አማኑኤል የሚባል አለ። አማኑ አልኩኝ። አማኑ አለ አሜሪካ ጋር የኦርቶዶክስ ቤተክርስቲያን ዲያቆን። ከእሱ ጋር ቁጭ ብሎ ጠይቆት ምን አለው? እኔ እንደምታውቀው ዲያቆን አለው ምንም የመጽሐፍ ቅዱስ እውቀት የለኝም፣ እነሱ ጋራ ጴንጤዎቹ ጋራ የምገባው አለ በቃ ዝም ብዬ እንደው ሰውን እንትን እንዳይሉ ብዬ ነው። እሱና አንድ ደግሞ ማነው ሚኪ የሚባል አለ። ሌሎቹ እኮ ቢያንስ እውቀት አላቸው ይናገራሉ። ወንድሞች ናቶች ኦርቶዶክሳውያን ይሄ ተለጥፎ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ጋር ሲጠይቅ አይመልስም። አውድ ጠብቀህን ብትተብሎ ሲባል አያነብም። ተርጉም ሲባል አይተረጉምም። ይመጣልና አንድ የለመደው አለ ሄሬኔዎስ፣ አግናጤዎስ፣ እንትን ሱሱኒዮስ፣ ሰባሊዮስ ይላል እና በጣም ይቅርታ ቴንክ ዩ። እሺ ወንድምነት ያ አውቆ ነው ኢንቴንሽናሊ ነው የሚያደርገውና ፕሮቮክ የሚያደርጉ ቃላቶችን ነው የሚጠቀመውና እንደውም ታግሰነዋል። ቴንክ ዩ ጸጋ ይብዛል። እንደውም እኮ አንተ ነው የምታስገባው እውነት ለመናገር ማትጨክነው አንተ ነህ። ማትጨክነው አንተ ነውና ዊዝ ሪስፔክት ነው የምታወራው በደንብ ማለት ነውና ተባረክ። እንመለስ ወደ ሐሳቡ፣ ወደ ዋናው ሐሳብ እንመለስ። ዲስትራክት ለማድረግ ከሚገቡ ሰዎች ማለት ስንት ዓመት ነው ግን አይደል ወንድምነት? ይሄ ሰውዬ ስንት ዓመት አይደል ቲክቶክ ላይ ነው? አረ ረጅም ዓመት ወንድምነት፣ ረጅም ዓመት። አንድ አይነት ባህሪ የማይቀየር የማይለወጥ ኢንቴንሽኑ ለመረበሽ ብቻ ነው የሚመጣው በቃ እና ፕሮቮክ ለማድረግ ነው የሚመጣው። ከዛ ውጪ ሌላ በእውቀት እንኳን ሞግቶ ሰውን ሊያስረዳ የሚችልበት እውቀት የለውም እውነት ለመናገር ማለት ነውና እንኳን በብሉይ ኪዳን አብራችሁ አውርታችሁ ብራዘር የለውም እውነት ለመናገር ማለት ነውና ያው ዓላማው ብቻ ዲስትራክት ለማድረግ ነው። ሲናገርም ነበር አይደል ሐሳቡ ለመበጥበጥ ሰዎች ወንጌል እንዳይሰሙ ርዕስ ለመፍጠር ምናምን ነው የሚገባው። ዛሬ አልተሳካለትም። ሌላ ቀን ይሞክር ብራዘር፣ ሌላ ቀን ሞክር። ሐሳቡ ላይ እንቀጥላለን። እሺ ኪሩቤል እንዴት ነው ዳጂ? ግን ዝም ብላችሁ ስም ከምታጠፉ እየሰራውን ለምን አታወሩትም? ጮሆ ያስወረደው ሰው ነው እንጂ የበጠበጠው እሱ አይደለም። እንዴት ነው ሐሳብ ላይ ግባ ብራዘር። ተውበና አይ አስገቡትና የበጠበጠውንም ነግራችሁት ይታረም እንጂ እኔ ጋር ተወራው ነው። ትምህርቱን አውቀዋለሁ። የግልጽ ጥርት ያለ አስተምሮ ነው። አስገቡ አቡ ስፒሮስን እታችሁ ሆነ እውቀት ሲኖር ትገባለህ ማለት ነው። ችግር የለም። እሺ እንቀጥላለን። ጸጋ ይብዛላችሁ ወገኖች። በደንብ ሼር ይደረግ። እንደ አዲስ ሼር አድርጉት። ተባረኩልኝ። ጸጋ ይብዛላችሁ። እኔ ኦርቶዶክሳዊ ነኝ። በክርስቶስ ኢየሱስ ምልጃ ላይ ሐሳብ አለኝ፣ ማወራው ማስረጃ አለኝ የምሞግተው የሚል አንድ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን እናስገባዋለን ማለት ነው። ኦርቶዶክሳዊ የሆነ ቤካዬ ድምጽን አልሰማነውም በስርዓት ሜርሺ ሰላም በይን ወገኖች። ታብታቡ ከ1 ሚሊዮን በላይ መግባት አለበትና ታብታቡን ከ1 ሚሊዮን በላይ አድርጉት። ጸጋ ይብዛላችሁ። ሰላም በሉን እስቲ ወንድመቶች። እሺ እኔ ልቅደም ቤካዬ። እሺ ዳንዬ ቴንክ ዩ ዳንዬ፣ ኤርሚ፣ ቤካ፣ ዳጊዬ፣ ሌሎቻችሁ ወገኖች ከታችም ያላችሁ ሁላችንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንግዲህ መልሳለን የምትሉ ኦርቶዶክሳውያን ለኢየሱስ መልጃ ያታችሁ ፕሩፍ አድርጉ ወገኖች፣ ሼር አድርጉት፣ በደንብ ታፕታፕ አድርጉት። በቂ ሰው አለ። ጸጋ ይብዛላችሁ። ቤካዬ ይቀጥል። አይ እኔ በኋላ ሰላም ላለው ችግር የለውም። አሁን የገቡ እንግዶችን ተቀበሉ። ዳኒዋ ተቀበሉ። ተባረኩ። እሺ ሳሚ ከየት ቤተ እምነት ነው ወዳጅ? ሳሚ
ሳሚያችን አቤት አቤት። እሺ ከየት ቤተ እምነት ወንድም አለ? እኔ ፕሮቴስታንት ነኝ። እሺ ጸጋ ይብዛልህ። ታች ሆነ ስማን ሞዴሬተሮች ፕሊስ የወንጌል አማኝ ካልሆኑ ከሆኑ ከገስት ላይ ብታወርዷቸው፣ በተለይ ከሪኩዌስት ላይ ተናገር። እውነቱን ይሰማል? እሺ እውነት ትሰማል? ተናገር እውነቱን። ያው ሞስትሊ ስለ ኦርቶዶክስ በደንብ ስለኛ በደንብ እያወጣ እያብራራ የሚናገረው እሱ ነውና ኦነስትሊ ያው እስካሁን ድረስ ያየሁት ነገር ሞስትሊ በጣም ኮንቪንስ እያደረገኝ ነው። ማለት አሁን የበግ ለምድ ለብሰው ከአሳቾች ተጠንቀቁ ይላልና መጀመሪያ ፓርት ላይ በጣም በቃ ማለት የሚያሳምን ነገር ነው። እኔም የተከተልኩበት ነገር ነው። ግን ከኋላ የምናምንበት ነገር ላይ የማይሆን ነገር እያየን ላይክ እኔ አሁን እውነት ለመናገር ራሴን አሞኛል። ሊትራሊ ራሴን አሞኛል። ምክንያቱም ያንን እንዴት መፍታት እንዳለብኝ አላወኩም። ምን ማድረግም እንዳለብኝ ግራ ገብቶኛል። እናም ልክም እንዳልሆነ አውቀዋለሁ እንደዚህ አይነት ነገር። ስለዚህ እንደው በእናንተ ኢየሱስን አንድ ሰው መቀበል ከፈለገ ምንድነው ክራይቴሪያው? ምንድነው ምንን አምኖ ነው የሚቀበለው የሚለውን ነገር በደንብ አውቀው ደስ ይለኛል። እሺ ለወንድምነት ነው የጠየቀው? ሞር ለተናገር እውነቱ ሞር እሱ ቢመልስልኝ ደስ ይለኛል። እሱ ቢያብራራልኝ በደንብ። ምክንያቱም ዲያቆንም ነኝ ብሎ ስላለ ሞር በደንብ ኢንዲቴል ያውቃል ብዬ ስለማስብ ነው። እሺ ወንድምነት አለ? እሺ አላ ትንሽ ቁርስ እየበላሁ ነበር። ኦኬ አንድ 3-4 ደቂቃ ትሰጡኛላችሁ? አዎ ወንድምነት እንዴ በሉም በረቱም አይደል የሚለው? አዎ እንሰጣለን። እሺ ወንድምነት እሺ ወይ ድንቁ እስከዛ አንድ ጥያቄ ብቻ የሆነች ማለት በሁለት ሰከንድ ውስጥ የምትመልስልኝ። ምክንያቱም አንድ የሆነ ግራ የገባኝ ቦታ አለችና ስለ ጥምቀት ትላንት አንስታችሁ ብዙ ማብራሪያ ተሰጥቶበታል። እኔ የምልህ አሁን ለምሳሌ እስቲ በደንብ ጊዜ ካለ ትንሽዬ ሁለት ቃል ብቻ ከአንተም በታች ያለችው ምንድነው ያመነ የተጠመቀ ይድናል ካለ በኋላ ምንድነው ምን አይነት ከዛ በኋላ ያለውን ፕሮሰስ እንዴት እንዶ አይ ዶንት ኖ ብቻ እንዴት አድርጌ እንደምታስረዳኝ አላውቅም። ወይ ሌላ ጊዜ ወይም በውስጥ አንዳንድ ነገር ብትነግረኝ ደስ ይለኛል። አሁን ጊዜም ስለሌለ እንትኑም ስላልሆነ እቺ ነገር ግን ፖይንት ያዝልኝና ሌላ ጊዜ እንትን ትልልኛለህ ወይም በውስጥ በኩል ጠይቃለሁ እንትልላል። እሺ ዲንኩ በውስጥ መስመር ፎሎ መልሼልሃለሁ። ፎሎ ባክ በውስጥ መስመር ቴሌግራም ላይ አለ። በቴሌግራም ልታገኝ ትችላለህ። ቻት አድርገኝ። እኔ ጥያቄ ካለ ልናወራ እንችላለን፣ በደንብ እንነጋገራለን። ጸጋ ይብዛልህ። አሁን ሀሳቡ ላይ እንቆይና እኔ ጥያቄ ካለ ማለት ነው ችግር የለም ታች ሆናለሁ። በቃ አውርደኝ፣ ችግር የለም። ተባረክ ዲንኩ፣ እግዚአብሔር ይመስገን ስላንተ። እኔ ጥያቄ ካለ ግን አለ። ተባረክ። እሺ ኢትዮጵያን ወዳጄ እንዴት ነህ? አቤት እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት ወንድማ ነው? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ማርያም ወይስ ኢየሱስ ማን ነው አማላጁ? ማርያም። ተው እንጂ። አዎ እሺ እኔ የምልህ እሺ ሀሳብ ላይ ነው የምንቆየው ብራዘር። አይ አንዴ ግን ይቅርታ
አንዴ ይቅርታ ታደርግልኛለህ? እሺ እሱ እቀበላለሁ፣ ግን መጀመሪያው እንትኑ ተቀየረ እንዴ? ሐሳብ ላይ ነው የምንቆየው። ርዕሳችን ይሄ ነው። ኢየሱስ ወይስ አይ የሥላሴውን ተመው ወራጅ ርዕሱ ይሄ ነው። ከመጀመሪያ ጀምሮ ርዕሱ ይሄ ነው። አይ ገባኝ። መሀል ላይ ገባው ይሄ ሥላሴን ሐሳብ አብርሃም ቤት ሥላሴ አይደለም የገቡት የሚል ሐሳብ ያውራ። እሱ ላይ ማውራት ፈልጋል ሥላሴ ላይ ከኔ ጋር? አዎ ባልሽ ቀጥል። ከፈተው መጽሐፍ ቅዱስ እኔ አያስገባም። እኔ መጽሐፍ ቅዱስ የለኝም። ያሁኑ ዘፍጥረት 18 ነው አስገባኝ። የለኝማ እኔ መጽሐፍ ቅዱስ የለኝም። ለመማር አይደለም እንዴ? መጽሐፍ ቅዱስ የለኝም ነው የምልህ። አንተ መጽሐፍ ቅዱስ አትይዝ ነው እንዴ ገባኸው የመጣኸው? አለኝ መጽሐፍ ቅዱስ ለኔማ ሰው እያየው እንዲማር። አንብበው፣ በቃ አንብበው። አንተ ለኔም ታነበዋለህ፣ አንብበው። ለህዝቡ ሁሉ አንብበው፣ እኔም ሰማለሁ። ዛሬ የለኝም መጽሐፍ ቅዱስ። አትደበቅ። ሪፖርት ልታደርግ እንደሆነ ብዙ ጊዜ እንደዚህ የምታደርገው እና ናውጣና አንብብ። ያዝና ከጎና አድርገህ አትደበቅ፣ ናና ክፈት እና ሥላሴን ከኔ ጋር ታወራለህ። ዘፍጥረት 18 ብለህ ቆሌያችሁ ተገፈፈ አይደል? መሯሯጥ አበዛችሁ። ወዲያ ወዲህ ውር ትላለህ። የቤቷ ርዕስት ስለ ኢየሱስ ምልጃ ነው። አይ አርዕስቱን ቀይሩልን ካላችሁ ይቀየርልሃል ሥላሴን ማለት ነው። ታመጣዋለህ እስኪ አንተን ሥላሴ ዘፍጥረት 18 ላይ ማለት ነው። እኛ በሥላሴ ትምህርት እናምናለን። በአብ በወልድ በመንፈስ ቅዱስ ሚዩት አድርግ። የነካው ቁልፍ አለ እንዴ? ምን አውቃለሁ። ተራወጡ እኮ ተበጠበጡ። ሥላሴ አማኝ ነን ብለው ይላሉ እና ግን እነሱ የፈጠሩት ዘፍጥረት 18 ላይ የፈጠሩት ሥላሴ አለ። አየህ ቃሉ ማይለውን የፈጠሩት ሥላሴ አለ። ሶስት ሰዎች ባሉበት እና ሶስት ዛፍ ባዩበት ሶስት ጉልቻ ባዩበት ሥላሴ ነው ይለዋል። ተረጋጋ ብራዘር። እኛ በሥላሴ ትምህርት ምናምን ነን። መጽሐፍ ቅዱስ ሙሉ ፓኬጅ አለው ስለ ሥላሴ ያስተምሩት፣ ብሉይ ኪዳን አዲስ ኪዳን። ሥላሴ አማንያን ነን። በሥላሴ በአብ በወልድ በመንፈስ ቅዱስ ስም የተጠመቀው ደግሞ ብዙዎችን የሚያጠመቀው ሰው ነኝ። የሥላሴ ትምህርት ግን ዘፍጥረት 18 ላይ የለም አይልም። እና እንትና አትበሉ። የግድ የደብተራ ቅርሻት ወሬኛ አንቀበልም። መረጃው አይልም። ሁለቱ መላእክት ናቸው፣ አንዱ እግዚአብሔር ነው የሚለው። ከቅዱሱ ቃል የበለጠ ከሙሴ የበለጠ ማን አለን? ታላቁ ነቢይ እንደዚህ ብሎ ነው የጻፈው። ሁለቱ መላእክት ናቸው አለ። በቃ አይበቃ። ሶስት ሰዎች አብርሃም ቤት ገቡ፣ ይጣጋገረላቸው አበላ። እዛ ሁለቱ ሰዎች ወደ ሰዶም ሊያቀኑ ሲወጡ አብርሃም ሊሸኛቸው ሄደ ይላል ቁጥር 16 ቁጥር 22። እነዛ ሁለት ሰዎች ወደ ሰዶም ሲገቡ መላእክት ብሎ አላቸው ዘፍጥረት 19 ቁጥር 1። ምክንያቱም መላእክት በሰው አካል የመገለጥ ልማድ ስላላቸው ብሉይ ኪዳን ላይ ማለት ነው። እግዚአብሔርም በሰው አካል፣ ሁለቱ መላእክት በሰው አካል ሶስት ሰዎች ሆነው በአብርሃም ቤት ተገለጡ። ይሄ ነው። እዛ ጋ የተገለጠው ኤሎሂም አይደለም ያህዌ ነው። ኤሎሂም ቢሆን ለሥላሴ ነው ብለህ ትላለህ። ያህዌ ግን ከሆነ ስለ አንዱ ነው፣ ስለ አንዱ ፐርሰን ነው የሚናገረው። እንዲያው በዚያ ጋር ወጥቶ ሥላሴ እንትን ብሎ ሥላሴ አብርሃም ቤት ሥላሴ የለም። ያህዌ ነው የተገለጠለት። እሺ ኦኬ እሺ። በአርዕስቱ ላይ ሄለው ይሰማል? አዎ ይሰማል። እሺ ኪሩቤል። እሺ ርዕስ እንቀይራለን ምናምን ስትሉ ነበር። ችግር የለውም ምናምን ስትሉ ነበር እና ጥያቄ ነበረኝ። የእኛን ጥያቄ እዚህ ሲያስቀምጥ ነው ወደ ጋርቤጅ እንጣልን እንቀይራለን እኮ አላችሁኝ። እሱ ላይማ ተጨቃጨቃችሁ ተጫዋጫኋችሁ። እቺ ግን አንድ መጽሐፍ ቅዱስ እንድትፈቷት ነው። በቃ ቀላል ነው። ኦኬ አንድ መጽሐፍ ቅዱስ እንድንፈታለን ነው። ቀላል ነው። ቀላል ጥያቄ። ቀላል ከሆነ የድና ቄሶችን ጠይቃቸው። አይ የእናንተ የኛማ ግልጽ ነው። የእናንተ እንዴት ነው? እኛ በእናንተ መጽሐፍ ቅዱስ ለማስወረድ አትቸኩል። እኛ በእናንተ መጽሐፍ ቅዱስ አናምንም። አትጮህብን። እናንተ 66ቱ ላይ ያለው ነው የምጠይቀህ። አይ 66ቱ የእናንተም ጭምር ነው አይደል? አዎ ኦኬ። መጽሐፍ ቅዱስን አታምኑትም እንዴ? እኛ እናመሰግናለን ስለሰጣችሁን በጣም እናመሰግናለን። እኛ 66ቱን እናምናለን።
የእናንተን መጽሐፍ ቅዱስ ግን አናምነው እኮ 66ቱ መጽሐፍ እናንተ ታምኑታላችሁ አይደል? ውስጥ አለ ነው እንጂ ውስጥ አለ እኮ ታምነዋለህ አይደል? ውስጥ ያለውን 66ቱን በኦርቶዶክስ በቤተ ክርስቲያን አፈታት ባለው እኮ እኔ በቤተ ክርስቲያን በሙስሊምም በመስጊድ አፈታትም ይሁን ብቻ በመፈለከው አይ በዛ አላምንም። በዛማ አላምንም። ኦኬ በመስጊድ አፈታትም በቤተ ክርስቲያን አፈታትም ብቻ ነው የጠየኩ 66ቱን ታምነዋለህ ወይ አንተ? ምን ብዬ ነው የማምነው? መጽሐፎቹ የዮሐንስ ምን መሆናቸውን የሚበላ ዳቦ ነው ብለህ ታምነዋለህ? በእናንተ አፈታት አላምነው። ግልጽ እሺ በእናንተ በመስጊዱ አፈታትስ የሚበላ ዳቦ ነው ብለህ ነው የምታምነው 66ቱ? አይ የእግዚአብሔር ቃል ነው ብዬ ነው የማምነው። በሰማንያ ታዲያ ምን ብዬ ነው የማምነው? ከመጽሐፉ ትፈታለህ? አድመጥ ቆይ ትንሽ ልጫወትብህ ብራዘር። አሁን አንተ ሙድ ይዘህ ሞታል አይደል? እንዴት እንደ ወንድምህ ደግሞ ራስ ምታት አስይዤህ እንደምልክህ አስብ። ልብ ብለህ የትቢት አጠያየቅ ስለምትመልሰው ግን ሰዎች ይታደሳሉ። አድመጥ የምትጠይቀኝን ጥቅስ አንተ ታምነዋለህ አታምነውም? አምነዋለሁ። የእግዚአብሔር ቃል ነው ብለህ ታምነዋለህ? እናንተ የምትፈቱትን ግን አላምነውም። የእናንተ ብቻ ስለማላምነው አድመጠኝ። በመጀመሪያ የጠየቅኩህን ስማኝ። የምትጠቅሰውን ጥቅስ ታምነዋለህ አይደል? የእግዚአብሔር ቃል ነው ብለህ በደንብ ነው የማምነው። የሐዋርያት አስተምሮ ኦኬ አንብበውና ከዛ ያንተን ትርጓሜ ንገረኝና እኔ ትርጓሜውን እነግርሃለሁ። በል አንብበው። አሁን ያን ክፍል አንብበው። አዎ እና ያንተ መረዳት ትነግረናለህ። አዎ ችግር የለውም። የፕሮቴስታንት የእንትኑም ፕሮቴስታንት ብሎ የሚለውን ቶ አሁን እርሳው። ፕሮቴስታንት ኦርቶዶክስ አይደለም። አሁን እርሳውና ክፍሉን አንብበው። ዋይ አንደኛ ቆሮንቶስ 15:29 ላይ እንደዚህ ይላል፣ እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ? ሙታን እስከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁ ስለምንድን ነው ይላል። እሺ እንዴት ነው የምትፈታው ይሄንን አንተ? አይ ጀስት እንትኑ ላይ ሳየው እንዴት ነው የምትፈታው አንተ? መጽሐፍ ቅዱስ ማህበር ሲፈታው አንድ አፖስቶሊክ ሚዩት አታደርግም? የመጽሐፍ ቅዱስ ማህበር ሲፈታው ምድር ላይ ያሉ ሰዎች ኖ የመጽሐፍ ቅዱስ ማህበር አይደለም። የእናንተን ነው የምጠይቀው። የእናንተን ነው የምጠይቀው። አድምጥ። ያንተን መረዳት ነገር ክርስቲያናችንን ለምን ብጠይቅ ይሄን አትጩ ካለን ከነ መገልፈጣ አወርዳለሁ። አትጩ። ቅድም ምንድን ነው ያልኩህ? የጠቀስከውን ጥቅስ ታምነዋለህ ብዬ ስልህ አዎ አልከኝ። እኔም ይሄን ክፍል አምነዋለሁኝ። ኦኬ። ስለዚህ ቅድም ምንድን ነው ያልከው? በቤተክርስቲያን ያፈታት ነው ማምነው ብላል። ቤተክርስቲያን ምን ብላ ነው የፈታቸው? አንተ እንዴት ነው የምትረዳው? በመጽሐፍ ቅዱስ ማህበር አትበል። የመጽሐፍ ቅዱስ ማህበር መጽሐፍ ቅዱስ ፈቺ አይደለም። ኦኬ፣ ተርጓሚ ነው። የተረጎመውን የኢትዮጵያ መጽሐፍ ቅዱስ ማህበር ወንጌላውያን፣ እኛ ካቶሊካውያንና ኦርቶዶክሳውያን ሊቃውንቱ ግሪክና ዕብራይስጥ የሚያውቁ ተርጉመዋል ማለት ነው። በመጽሐፍ ቅዱስ ማህበር አፈታታት በለኝ። በኦርቶዶክስ አፈታት ይሄን ክፍል ምን ብለው ነው የፈታችሁ? አንድምታውን ታመጣ ከሆነ ታመጣለህ። ከዛ የእናንተን ትርጓሜ ከነገርከን በኋላ ትርጓሜያችሁ እውነተኛ ከሆነ ዛሬ ልጠይቀኝ ነው። እኔ እናንተን ነው እኔ የእናንተ እንድትመልስልኝ ነው። ትምህርት የላችሁም እንደ እናንተ? አድምጥ። እታች ረድ ወንድምዬ። ምን ነበር ያልኩትኝ? የምጠቅሰውን ጥቅስ አንተ ታምነዋለህ ብዬ ስለው አዎ አለኝ። እና ገባና አንብበው የእናንተን ትርጓሜ ትነግረኛለህ፣ እኔም ትርጓሜውን እነግርሃለሁ አልኩትኝ። ዘውጠደ ትርጓሜ የላችሁም እንደ እናንተ ትናትሩ እንዴ? ብራዘር አታልቅስ። ይሄን ክፍል እኛ የወንጌላውያን አማኞች እናምናለን። ሚዩት አድርግ። 66ቱ የእግዚአብሔር ቃል መጽሐፍ ቅዱስ እንደሆነ እናምናለን። ያሁን የተጠቀሰው አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ቁጥር 19 29 በደንብ የምናምነው የእግዚአብሔር ቃል ነው። እናንተ ትርጓሜ የላችሁም ተው። ይሄንን ኦርቶዶክስ እኔም አንተም ስለምናምነው አንተ ታምናዋለህ ብዬ ስለ አዎ ብለኸኛል። የእናንተ ትርጓሜ እንዴት ነው የተረጎማችሁት? የእናንተን አሰማን። የእናንተን ትርጓሜ በደንብ ሲያሰማን ና ንገረንና ከዛ የእኛንም ትርጓሜ እንነግርሃለን። ምክንያቱስ አንተም ይሄን ቃል አምነዋለሁ ብለህ ስላልክ የእናንተን ትርጓሜ ንገረን በመጀመሪያ ብዬ ነው የጀመርነውና ተማምነን ገባን። ካነበብኩ በኋላ ትርጓሜ አምጣ የዳተ እንዴት ነው አትበል። እሺ እንደዚህ አይባልም፣ ነውር ነው። በምን ሞቲቭ እንደመጣ ስለማቅ ነው። ሞቲቫችሁን ሁሉ ጭምር የተረዳኋችሁን ሰዎች ይረዳል። ቀደም አካኪ ዘራፍ ስትል ነበር 18 ጊዜ ስትወጣ የስፒሮስ ተላላኪ የሱ ጋሻ ጃግሬ የሆነ ማለት ነው። በልናና ግባና ይህንን ቁጥር 29ን ኦርቶዶክስ ቤተክርስቲያን አንደኛ ቆሮንቶስ 15:29 ምን ብላ ነው የፈታችሁ? ከዚያ እኛን ፍቺ እናሳያለን ማለት ነው። በመጀመሪያ የእናንተን ፍቺ ንገረን እንጂ ምክንያቱስ አንተም ስለምታምኑ ይህንን ቃል ወይኔ ይህንን ቃል አላምነውም ጴንጤዎች ታምኑታላችሁ ብለህ ከጠይቀን አዎ እኛ እናምነዋለን፣ ከዛ እንተረጉምልሃለን።
አይመስልም? ማን ድፋባቸው። ዝም ብሎ መጮህ አይደለም እዚህ መጥቶ። ኦኬ ሞቲቭ የተረበሸ ሞቲቭ ነው። እሺ ምንቴ እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ። እንኳን ደህና መጣ። አርስቱ ይታያል ላይ አርስቱ ይታያል አይደል? ማርያም ወይስ ኢየሱስ የሚለው ማለት ነው። ሲጀመር ማለት ነው በኦርቶዶክስ የሁለቱም የተለያየ ነው። እንትን አለ ምን ኤርፎን አለ መሰለኝ። ምንቴ ኤርፎን አለ መሰለኝ እንኮሻኮሻል። ንቃለው የሁለቱም አንድ ነው ብለን አናምንም። ለምሳሌ ድምፁ ያኔ ቆይ ድምፁ ምንድን ነው? እሱ በጣም እንትን አለው። አካባቢ የሆነች ምጮህ ነገር አለች። ኦኬ እንትን ነው ውሃ ነው። ውሃ የተንጠባጠበ ነው። ውሃ መንጠባጠብ ሳይሆን የሆነች ድምፅ አለች። ሴት ምንድነው? ማሽን ነው ወይስ እነዚህ የሌሊት ነፍሳት ናቸው? የሆነች ምጮህ አለች። ኤርሚዬ ከዛ በፊት ቆይ አንዴ ምንቴ እውነት ያው ጌታን ለመቀበል ምንድነው ማድረግ ያለብኝ ያለው እሱ ስለሆነ የሚቀድመው እውነትን አናግረው ኤርሚዬ። ቆይ ምንቴ እሱ ይቀድማል። እሺ ሚውት አድርገው። እሺ ኤርሚዬ እውነት እሺ ተናገር። ሶሪ ለካ ቀደም ቁርስ ልብላ ብዬ ጠይቀህ ነበር። እና ከዛው ጋር ጥያቄ እንትን ስትል ስለ ታቦቱም ጉዳይ ላይ የታቦቱ ጉዳይ ድሮ ታቦቱን የያዙት ጊዜ ያሸንፉ ነበርና አሁን ላይም የእግዚአብሔር ስም ስለተጻፈበት ማንኛውም ነገር ቅዱስ ይሆናል እንደሚባል ጠይቄ አውቄያለሁኝ። ማለት የእግዚአብሔር ነዋያተ ቅድሳት ይባላል። ትናንትም ስናወራበት የነበረው ይሄ ጅራፉን ሚስማሩን ሁሉንም እነዛ ነዋያተ ቅድሳት ይባላሉ ነው ሞር የተባልኩት። ስለዚህ በዛም ላይ ያለውን ነገር ኢንዲቴል የምጠይቀውንም ጥያቄ አንተ ስለምታውቅ እሱንም ይዘህ በደንብ እንድታብራራልኝ ነው። ኦኬ ነዋያተ ቅድሳት ይባላሉ አሉ። የጌታ ደም የነካው ነገር ሁሉ ማንኛውም ነገር በነዋያተ ቅድሳት ነው የሚቀመጡበት። ስለዚህ አንድ ሰው አምኖ የእግዚአብሔር ደም ነክቶታል፣ ስለዚህ አምኖ እኔ ድንበታለሁ ብሎ ካለ መዳን ይችላል። ነገር ግን አይሁዳውያን ደሙ ነክቷቸዋል። አይሁዳውያን ግን አልዳኑም። ለምንድን ያልዳኑት? ስላላመኑ። ስለዚህ አንድ ሰው አምኖ ደሙ የነካውን ቢነካ ልክ የመቀነቱን ጫፍ ነክታ እንደዳነችው እንደዛ አድርጎ እንትን ቢል ይድናል ነው። ስለዚህ እስቲ በዛ እንትንም እንዴት ነው ያለው ነገር የሚለውን ለማወቅ ፈልጌ ነው። እሺ ኦኬ እንግዲህ ነዋያተ ቅድሳት የሚባሉት ብራዘር ሲጀምር ኦርቶዶክሳውያን ከጠይቃቸው ጥያቄ ለማምለጥ ሲፈልጉ ደሙ ስለነካው ነዋያተ ቅድሳት፣ አካሉ ስላረፈበት ነዋያተ ቅድሳት ይባላሉ ምናምን ነገር ብለው ስለ ጌታችን ስለ ኢየሱስ ክርስቶስ ይናገራሉ። አካሉ የነካውም በጣም ብዙ ነገር አለ። ነዋየ ቅድሳት ማለት በኦርቶዶክስ ቤተክርስቲያን አስተምሮት ወይ ደግሞ በመጽሐፍ ቅዱስ ላይ ነዋየ ቅድሳት ማለት የተቀደሱ ዕቃዎች ማለት ነው። ለምን? ለአገልግሎት የሚጠቀሙባቸው ጥንት በደብተራ ኦሪት በብሉይ ኪዳን ማለት ነው በሙሴ ድንኳን ነዋየ ቅድሳት የሚባሉት ራሱ ታቦቱ ነዋየ ቅድሳት ነው። መቅረዝ ነዋየ ቅድሳት ነው። የህብስት ገበታ ነዋየ ቅድሳት ነው። የዕጣን መሰዊያ ነዋየ ቅድሳት ነው። የመታጠቢያ ሰን የሚባለው ውሃ የሚቀመጥበት ከነሐስ የተሰራው ነዋየ ቅድሳት ነው። እንስሶች የሚሰዉበትና ስጋቸው የሚቃጠልበት መሰዊያው ነዋየ ቅድሳት ነው። ሜንጦ አለ፣ ስጋ ከተቀቀለ በኋላ የሚወጣበት ምንቸት አለ፣ መቀቀያው ሁሉ ነዋየ ቅድሳት ይባላል። ነዋየ ቅድሳት እንዲባል ደግሞ የተቀደሰውን ዘጸአት መጽሐፍ ምዕራፍ 30 ላይ ማለት ነው ዘጸአት 30 ላይ የተቀደሰ ቅብአት አለ። እሱን የተቀባ ሁሉ በሙሉ ነዋየ ቅድሳት ይባላል። የተቀባው ማለት የተቀደሰውን ዘይት ሐዋርያት ከቀቡት ኖ እኔ ብሉይ ኪዳን ላይ ነኝ ያለሁት። ከብሉይ ኪዳን ጀምሮ
ሐዋርያቱ የተቀደሰ ቅብዓት የሚባል የላቸውም። ኦርቶዶክስ ቤተክርስቲያን አሁን ሜሮን፣ አስቴር፣ ትዕግስት፣ ጸዳለች ምናምን ብለው የምትለው ዘይት የላቸውም። ሐዋርያቱ የተቀደሰ ዘይት ብለው የሚል የላቸውም። በማርቆስ ወንጌል መጽሐፍት ላይ አንድ ቦታ ብቻ ሕሙማንንም ዘይት እየቀቡ ይጸልዩላቸው ነበር ይላል በጌታ ስም፣ በማርቆስ ወንጌል ላይ ማለት ነው። ያ ዘይት ሆን ብሎ በዓላማ ኦርቶዶክስ አሁን ጳጳሳቱ በማማሰያ እንደዚህ እያማሰሉ እንደሚሰሩት ሜሮን የሚሉት አይነት ዘይት አይደለም። በእስራኤል ምድር ላይ የሚጠቀሙበት የነበረውን ዘይት ከዛ አንዱ ነው የተጠቀሙት ማለት ነው። ዘይት እየቀቡ ይጸልዩ ነበረ። ከዛ ውጭ ሐዋርያቱ የተቀደሰ ዘይት ብሎ የሚል የላቸውም። ይሄኛው ግን ዘጸአት መጽሐፍ ምዕራፍ 30 ላይ እውነት ዘጸአት 30 ላይ ያለው ይሄ ዘይት የለም ስትል የጻፍኩት እንትን ነበርና እስቲ የሐዋርያት ሥራ ምዕራፍ 8 ላይ ቅባት እየቀቡ የእግዚአብሔርን መንፈስ እንትን ያወርሱ ነበረ። ቁጥር ስንት አሉ? ሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር ስንት አሉ? ምዕራፍ 8 ጀምሮ ምንም የለም ወንድሜ። ይሄው የአብርሃም አምላክ ምስክር ነው። ቅባት እየቀቡ መንፈስ ቅዱስን ያወርሱ ነበር ብሎ የሚለው የሰማይ የምድር ፈጣሪ ልዑል እግዚአብሔር ምስክር ነው። አዲስ ኪዳን ላይ የለም። ምዕራፍ 8 ሐዋርያት ሥራ ምዕራፍ 8 አወጣው። እሺ ቁጥር ስንት አሉ? የለም። ይሄ የስደት ቁጥሩ ሳይሆን ጀስት ከምዕራፉን አጠቃላዩን እኔ ሙሉ አጠቃላዩን ስላነበብኩት እኮ ነው የምነግርህ። የለም። የእውነት እኮ ነው ብዬ የምለው ወንድሜ የለም። ያው 40 ቁጥር ነው ያለው። ዘይት እየቀቡ መንፈስ ቅዱስን ያድሉ ነበር ብሎ የሚል የለም። ሐዋርያት መንፈስ ቅዱስን ለሰው አዳይ አይደሉም። ሲጀምሩ አይታደል መንፈስ ቅዱስ እጃቸውን እየጫኑ በሰማርያ ሄደው አሁን ለምሳሌ ጴጥሮስና ዮሐንስ ወንጌላዊ ፊልጶስ ወንጌል ከሰበከ በኋላ የሰማርያ ሰዎች ጌታን ተቀበሉ። ከዛ ሄዱና እጃቸውን ሲጭኑ መንፈስ ቅዱስን ተቀበሉ ይላል። እንደዚሁም በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ማለት ነው ጳውሎስ ወደ ኤፌሶን በሄደ ሰዓት ላይ ወደ ግሪክ እዛ ሄዶም አሁንም አንዳንድ ደቀ መዛሙርትን አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ብሎ አላቸው። እኛ መንፈስ ቅዱስን አናቅም ብለው አሉት። ከዛ እጁን ጭኖ ሲጸልይላቸው መንፈስ ቅዱስን ተቀበሉ፣ በልሳኖች ጸልዩ፣ ትንቢትን ተናገሩ ይላል። ያቺን ፓርት ነው። ስለዚህ ሐዋርያት እጃቸውን ማንኛውም ዕቃ ላይ አርገው እንትን ቢሉ እዛ ዕቃ ላይ መንፈስ ቅዱስ ማሳረፍ ይችላል። ዘይት የሚለውን ከየት አመጣችሁት ባላቸው፣ ዘይትን እየቀቡ እኮ ነው ያለው። ከየት ነው ያመጡት? ዘይትን እየቀቡ ማርቆስ ላይ አንድ ቦታ ብቻ ዘይትን እየቀቡ ለሕሙማን ይጸልዩ ነበረ። በኋላም በያዕቆብ መልእክት ላይ ማንም የታመመ ቢኖር የቤተክርስቲያን ሽማግሌዎችን ወደሱ ይጥራ፣ ዘይትም እየቀቡ ይላል። ዘይትን ቀብተው ለሕሙማን ነው እንጂ የሚጸሉት የነበሩ ዘይትን እየቀቡ መንፈስ ቅዱስን ያድሉ ነበር ብሎ የሚል ወንድሜ አትቀበለው። የኦርቶዶክስ የስህተት ትምህርት ነው። የስህተት ትምህርት፣ ያፈጠጠ የስህተት ትምህርት። ዘይት በአዲስ ኪዳን ላይ ዘይትን እየቀቡ መንፈስ ቅዱስን ያድሉ ነበር ብሎ የሚል አንድ ቦታ የተጻፈ የለም። ዘይትን ግን እየቀቡ በማርቆስ ወንጌል ላይ ለሕሙማን ይጸልዩ ነበር፣ ሕሙማኑ የሚፈወሱ ነበር። እናም ደግሞ በያዕቆብ መልእክት ላይ ማንም የታመመ ቢኖር የቤተክርስቲያን ሽማግሌ ወደ እርሱ ይጥራ፣ ዘይትም እየቀቡ በጌታ ስም ይጸልዩለት ብሎ ይላል። በቃ ይሄ ብቻ ነው። ኦኬ። ይሄ ዘይት የሚባለው ንዋየ ቅድሳት ነው ብሎ ያሉህ የዘጸአት መጽሐፍ ምዕራፍ 30 ላይ ያለው ቅድም ያወጣውልህ ማለት ነው። እሱን ላሳየህ። ዘይቱ ማለት ነው። ኦኬ። ዘጸአት መጽሐፍ ምዕራፍ 30 ላይ ይሄ እዚህ ጋር አንድ ዘይት አለ። ይሄ ዘይት የነካው ነው ቅዱስ የሚሆነው ማለት ነው። ያው ይሄ ቅብአ ዘይት የሚባለው ማለት ነው። ዘጸአት 30 ቁጥር 22 ላይ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ አንተም ክቡሩን ሽቱ ውሰድ፣ የተመረጠ ከርቤ 500 ሰቅል፣ ግማሹም ጣፋጭ ቀረፋ 250 ሰቅል፣ የጠጅ ሳርም እንደዚሁም 250 ሰቅል ብርጉድ 500 ሰቅልም እንደ መቅደሱ ሰቅል ሚዛን የወይራ ዘይትም አንድ የኢፍን መስፈሪያ ትወስዳለህ። በቀማሚም ብልሃት
በቀማሚም ብልሃት እንደተሰራ ቅመም የተቀደሰ የቅብአ ዘይት ታደርጋለህ። የተቀደሰ ቅብአ ዘይት ይሆናል። የመገናኛውንም ድንኳን፣ የምስክሩን ታቦት፣ ገበታውን ቅድም የጠቀስኩልህ ማለት ነው። የዕቃውን ሁሉ መቅረዙን፣ ዕቃውንም፣ የዕጣን መሰዊያ፣ ለሚቃጠል መስዋዕት የሚሆነውን መሰዊያውን ከውጭ የሚቀመጠው ማለት ነው። ዕቃውን ሁሉ፣ የመታጠቢያውን ሰን ውሃ የሚቀመጥበት ማለት መቀመጫውን ሁሉ ትቀባዋለህ። ሁሉንም ትቀድሳቸዋለህ። ቅድስተ ቅዱሳን ይሆናሉ። የሚነካቸው ሁሉ ቅዱስ ይሆናል። በቃ ይሄ ብሉይ ኪዳን ላይ የነበረ ዘጸአት መጽሐፍ ምዕራፍ 30 ላይ ያለ ነው። ቅብአ ዘይት የሚባል እግዚአብሔር ከዚህ ውጭ ቅብአ ዘይት የሚባል ስሩልኝ ብሎ ያለው የለም። ኦኬ። ከዛስ በክህነት ያገለግሉኝ ዘንድ አሮንና ልጆቹንም ቅባቸው ይላል። በዚህ ዘይት ማለት ነው። ቀድሳቸው። አንተም ለእስራኤል ልጆች እንዲህ ብለህ ተናገር፣ ይህ ለልጅ ልጆቻቸው የተቀደሰ ቅብአ ዘይት ይሁንልኝ። ማንም ሰው መደዴ ሰው ሁሉ አይቀባውም። በሰው ስጋ ላይ አይፍሰስ። እንደርሱም የተሰራ ሌላ ቅብአት አታድርጉ። አመሳስለህ ፎርጅድ ኮፒ አድርገህ እንዳትሰሩ። ምክንያቱስ ቅዱስ ነው፣ ለእናንተም ቅዱስ ይሆናል። እንደርሱ ያለውን የሚያደርግ ሙሴ እኔ ስራ ብዬው እንደሰራሁት አይነት ዘይት የሚያደርግ ሰው በሌላ ሰውም ላይ የሚያፈስ ከህዝቡ ተለይቶ ይጥፋ። ማለት ግደሉት፣ አናቱን ብላችሁ ድፉት እያለ ነው ጌታ። አደገኛ ነው ማለት ነው። ስለዚህ ይህንን ለፀጉር ማሳደጊያ ቆንጆ ነው ብሎ ማንም ሴት የሚቀባው ቅባት አይደለም። ሽታው ደስ ይላል ብሎ በሚል ሌላ ሰው የሚቀባው አይደለም። ኦኬ አይደለም። ስለዚህ በዚህ ቅብአት የተነካ ንዋየ ቅድሳት ይባላል፣ ወይ ደግሞ የተቀደሱ ዕቃዎች ይባላል። ለምንድን ነው? ለአገልግሎት ይጠቀሙባቸዋል። አሁን ከዚህ ውስጥ ቅድም ታቦቱን፣ የዕጣን መሰዊያ፣ የህብስት ገበታው ምናምን ነገር ብሎ የሚለውን የብሉይ ኪዳን የመገናኛው ድንኳን ውስጥ የነበሩት ንዋየ ቅድሳት በሙሉ ማንኪያ እንኳን የተባለች በቤተ መቅደስ ውስጥ ያለ ከወርቅ የተሰራ ለአገልግሎት ይጠቀሙበት የነበረው እሱ ሁሉ ተቀብቶ ተቀድሷል። ቅድስተ ቅዱሳን ነው ይላል። አዲስ ኪዳንስ ላይ እንደዚህ አይነት ቅባት ሰርቶ በዘጸአት መጽሐፍ ምዕራፍ 30 ቁጥር 22 ላይ እንዳለው አይነት ቅባትን ሰርቶ ያደረገም ሐዋርያ የለም፣ አድርጉም ብሎ ጌታም አላዘዘም። እና እንደሱ አይነት ዘይት እየቀቡ መንፈስ ቅዱስንም ያድሉ ነበር ብሎ የሚለው ውሸት ነው ወንድም። እጅ በመጫን ሲጸልዩላቸው ግን መንፈስ ቅዱስን ተቀብለዋል ማለት ነው። እጅ በመጫን ሲጸልዩላቸው መንፈስ ቅዱስን ተቀብለዋል። ስለዚህ አሁን በብሉይ ኪዳን ላይ የተጠቀሱት አሁን እነዚህ ቅዱሳን ናቸው ተብለዋል። አሁን ላይ ለምን እንትን አሉ ነው? አሁን ላይ አንደኛ እንደዚህ አይነት ዘይት አዲስ ኪዳን ላይ ስሩ አላለም። አንድ ሁለተኛ ያ ዘይትም ብሉይ ኪዳን ላይ የነበረ እስራኤላውያን ይጠቀሙበት የነበረው ለአዲስ ኪዳን አማኞች ወደ ቸርች አሸጋግሩትም ጌታ ብሎ አላለም። ስለዚህ የተቀደሰ ዘይት የብሉይ ኪዳንን ሊሽር አልመጣውም ስላለ ምናልባት የዛ ህግ እስካሁን አንዳንዶቹ ሊቀጥል እንደሚችል ግልጽ ነገር ቢሆንስ? ምንም የለም። ብሉይ ኪዳንን ልሽር አልመጣውም ማለት እኔ ህግና ነቢያትን ነው ብሎ ያለው። በህግና በነቢያትን ልሽር አልመጣሁም ነው ብሎ ያለው። እሱ ማለት ህግና ነቢያትን ልሽር የመጣው አይምሰላችሁ ብሎ ያለው ህግ ብሎ ያለው ምን ነው? ለምሳሌ አሁን ቤተ መቅደስ ተሽሯል አልተሻረም? እንታቆነ ነገር የምን ቤተ መቅደስ? ቤተ መቅደስ በእስራኤል ላይ ያለ አላውቅም። አሁን ቤተ መቅደስ አላቸው እስራኤላውያን? አላውቅም። የላቸውም። እሺ የአሮን ክህነት አለ? አሁን የአሮን ክህነት ተሽሯል ሲባል እሰማለሁ ካልተሳሳትኩ። ኦኬ ተሽሯል። እሺ አሮን ተሽሯል አይደል? ክህነቱ ማለት ተሽሯል ማለት ተለውጧል ማለት ነው። በሌላ ተተክቷል ማለት ነው። በሌላ ስለተተካ አሮን የለም ማለት ነው። የአሮን አገልግሎት የለም። እዚህ ፕላኔት ላይ የአሮን አገልግሎት እንደገና አይቀጥልም። የሰማይ የምድር ጌታ ምስክር ነው። የአሮን አገልግሎት ተመልሶ እዚህ ፕላኔት ላይ አይቀጥልም።
በፊት ሞር ዓላማው የምን ነበረ? የአሮን ክህነት ዋና ዓላማው ምን ነበረ? ዋናው ዓላማው እግዚአብሔርና ህዝቡን ማገልገል ነው እኮ። አሁንስ እንዴት እግዚአብሔርና ህዝቡን ማገልገል አይቻልም? እግዚአብሔርና ህዝቡን ያገለግላል ግን